ይታየለን እድሉን ስጭኝ አንዴ ስጭው ያ በቅድሚያ ሰላም ብያለሁ ሁላችሁንም እንግዲህ ከጥሪው ስትነሳ የተምታታ ነው ማለት ምንድነው ለኤርትራ ወታደር ጄኖሳይድ ፈጽሞብኛል ብሎ ይከሳል ከዛ ደግሞ ትናንት የተነሳነበት የ17 ዓመት ትግላችን መነሻ ነውና ኑ ከጎናችን ቆሞ ብሎ ደግሞ ጥሪ ያቀርባል እዚህ ጋር ምን እንደምትል እንግዲህ ውሳኔው ለእናንተ ነው የተምታታ ነው የሚያጠቃለው ከዛ ላይ ማለት ነው እኔ ዋና ፖይንቶችን ነው ማንሳት የምፈልገው እንግዲህ ወልቃይት ራያ ደግሞ ብዙ ዋጋ የተከፈለበት አሁንም ተመልሶ ያደረ ሐቅ ነው ይሄ እዚህ ጋር እንግዲህ እሱ ደግሞ ምዕራብ ትግራይና ደቡብ ትግራይ ብሎ ነው የሚገልጸው ማለት ነው ጄኔራል ምግቤ ግን እንደ ጥያቄ ይዘው እንድትቆይ ቅድም ለሚጣ ምንድነው የጠየቃት አያጅቦ ጄኔራል ምግቤ ለምን ከኤርትራ አሁን ለሚጣ ከትግሬና ማን ነው ከኤርትራና ከኦሮሞዝ ማን ነው የሚቀርብሽ ብላታል ታዲያ ጄኔራል ምግቤ የኦሮሞዝ የሚቀርበው ከሆነ ለምን ትግራይ ኤርትራን ጥሪ ያደረገ እሱ ለራስ ነው ጥያቄው ምጠይቀ ስለዚህ አሁን የህወሓት ጥሪ እኔ የት ላይ እንደሚቆም ራሱ ውሳኔው ምን ላይ እንደሆነ አላቀ ለምን ሌላው ደግሞ አንድ ነገር ደግሞ በጣም የሚያስጠላውና የሚዘገነነው ፋኖ እንግዲህ አገር ያወቀው ፀሐይ የሞቀው በመካናይዝድ በብርጌድ በሻለቃ በእዝ ተደራጅቶ ያለውን ስርዓት አንኮታክቶታል ኦርጋናይዝድ የመሆን ጉዳይ ነው እስካሁን ትግሉንም ያጓተተው ማለት ነው ወደ አንድ ያለ መጠቅለልና ያለ መምጣት ማለት ነው ስለዚህ ከዚህ ጋር ግን ህወሓት ወይም ጄኔራል ምግቤ የሚባለው ጥሪ ሲያቀርብ እነሱን የሱ ተደራቢ አጋዥ አድርጎ ነው የሚጠራቸው እሱ ፊታውራሪ ሆኖ ነው የሚመጣው የስልጣኑም የትግሉም ዋና ማናጀር ሆኖ ነው ራሱ የሚያንጸባርቀው ከዛ ውስጥ ደግሞ የተጠቀሱት አፋር አማራ ኤርትራ አገው ነው የተጠሩት ከዚህ ውስጥ ማለት ነው ሌሎቹ አልተጠሩም እና እንዴት ነው ከዚህ ሌላ የሚጋጨው ነገር ምንድነው አሁን እየተዋጋ ያለ ምድር ላይ ያለው ሐቅ እየተዋጋ ያለው ፋኖ ነው የፋኖን ትግል ግን እኔ ልምራ ብሎ ነው እየመጣ ያለ ማለት ነው ይሄን ደግሞ ፍርዱን ለእናንተ ትቻለሁ ሌላው ወደ አማራ ትግል ስመለስ አማራ ኢትዮጵያን የማፍረስ ፍላጎትም እቅድም የለውም ፋኖ የሚታገለው የመጀመሪያ የመኖርና ያለ መኖር የህልውና ትግል ነው ከህልውና ማግስት ደግሞ ሁሉም በፈቀደው ልክ አገሪቱን እንደ ሀገር ማቆም ነው ነገር ግን እሱ ብቻ ራጊ ፈጣሪ ሆኖ ከዚህ በፊት ከነጩም ከጥቁሩም ተጋፍጦ ባቆማትና በሰራት ሀገር ግንቦታ የሚከበረው በምንድነው ሲባል ግንቦታ ቀኝ ግዛት ስንገዛ ነበር ብለው ነው እንግዲህ ነፃ ያወጣነበት ቀን ነው ብለው ነው የሚያከብሩት ከማን ነው ነፃ ያወጡት ይሆን ያንተም እንደምታቀው የመንግስቱ ኃይለ ማርያም ስርዓት ያማራ ስርዓት እንደሆነ ተደርጎ ነው የሚወሰደው ማለት ነው ስለዚህ እነዚህ ኃይሎች ከአማራው ስርዓት ነፃ ወጣን ብለው ነው ግንቦታን የሚያከብሩት አሁንም ደግሞ ለነገው ለምናመጣው ነፃነት በሁሉ ብሔር ብሔረሰቦች ተሳትፎ ድል ስጠን ባክ ይሄ እንደ መንደር ጥሩን ባይጨርስም እኮ እናቴን ችግር አለበት ይሄው ፖይንት ሲሆን ያማል ፖለቲካውን እንደ ፊልም አስመሰልከው እኮ ይሄው ምን መሰለ ዮናስ ይሄው ለሐሳብልስት ቤቱ ያንተ አይደለም ዮኒ ሚውት አስደርግልን ኦኬ ቴንክ ዩ ስለዚህ አሁንም ልክ እንደ ትናንቱ አማራው ለአማራው ብቻ ኢትዮጵያን ቆርጦ እንዳደራል እንደተሰጠው ሁሉ ያማራው ብቻ ኃላፊነት አይደለችም ለምን ልክ ዛሬ ኢትዮጵያ ያማራው ብቻ ናት ለከወሰርክ ትናንት ጨቋይ ተጨቋይ የውሸት ትርክት እንደተጻፈው ሁሉ ነገ የሚመጣው ነፃነት አይቀበልም ለዚህ ነው እኛ በማንነታችን ነው መቆም ያለብን ብሔርተኝነታችን ነው መያዝ ያለብን ሁሉ ኢትዮጵያ እንፈልጋለን ብሎ ሲመጣ ደግሞ አለን ወሳለን ያ ሲሆን ደግሞ አንዱ ልጅ አንዱ የእንጀራ ልጅ የሆነባት ሀገር መፈጠር የለባትም ብለን ብሔርተኝነታችን አጽንተን ያዝ ነው እንጂ ኢትዮጵያን የመጥላት ፖይንት አይደለም ለማለት ነው እዚህ ጋር ጥያቄ አለኝ አባ ምን መሰለ ቀደምም ስናገር ነበር ለነ ጆከርና ጃፒ አማራ ጎንደርና ጎጃም ላይ ብቻ የሚኖር ህዝብ አይደለም አማራ በሙሉ ኢትዮጵያ ላይ የሚኖር ነው
በሙሉ ኢትዮጵያ ላይ ተዋዶ አርሶ ተግባብቶ ነግዶ የሚኖር ህዝብ ነው። ስለዚህ እንዴት ነው ጎጃምና ጎንደር ላይ ያለው ብቻ ኮንሲደር ተደርጎ ሌላው ቦታ ላይ የሚኖሩ አማራን ያላካተተ ነገር የሚሰራው? እንዴት አድርጎ ነው ለዛ መፍትሄ የሚመጣው? እስቲ ንገረኝ። ቴንክ ዩ። ያው እንግዲህ የመልክዓ ምድር መጠሪያዎች አሉ። እሱ ደግሞ ማንነት አይደለም። የመልክዓ ምድር አጠራሮች ደግሞ እነማን ናቸው? ጎጃም፣ ጎንደር፣ ወሎ፣ ሸዋ እየተባሉ ይጠራሉ ማለት ነው። እንደ ትግል መነሻ እንጂ አሁን አንተ የጠቀስካቸው ጎጃምና ጎንደር ያልካቸው ለመደራጀት አመች ስለሆነ ካለው ስርዓት ትንሽ ራቅ ያለ ስለሆነ የትግል መነሻ እንጂ ከክልሉ ውጭም ይሁን ሌላውን አካባቢ አክሴፕት ያላደረገ የአማራ ትግል የለም። አይደለም ማንነቱን አማራውን ያገለለ ሊሆን ሰላም ፈላጊና ነፃነት ፈላጊ ብሔር ብሔረሰቦችንም ያካተተ ነው። ደግሞ ደጋግሞም ጥሪ ያቀርቧል። ይህ ስርዓት እኛም ብቻ አይደለም ይበላን፣ የነጭና የጥቁሩን በሬ እጣ ፋንታ ነው የሚያጋጥመን። ስለዚህ ኑ የፋኖን ትግል ተቀላቀሉ ብሎ አይደለም ሌላውን ከክልል ውጭ የሚኖሩትን ደሞቻችን ሌላውን ብሔር ብሔረሰብንም ጥሪ ያደረገበት የትግል ሂደት ነው ያለ ነው ማለት የምችለው ብዙ ዝርዝር ውስጥ ሳልሄድ ይሆን። መልካም ጅቦ፣ ያንተን ሐሳብ ደግሞ እንስማባ። ከሆነ ልውረድ። ያው ሲቀልስ ለሚኪ ጥያቄ አለ ጅቦ፣ ወይስ የራስን ሐሳብ ፈታ ብለህ መግለጽ ነው የምትፈልገው? ድሉ ለሞኪስ የኔና የሞኪ ሐሳብ አንድ ነው። እሱም ትግራዋይ ነው። ተጋዳ ላይ ማን ነው ትግራዋይ? እኔ ነው ተጋዳ ለሚያይ። አይ እኔ አንድ ነገር ልጨምር። አይ ቲንክ ቅድምም የሆነ ቦታ ላይ ስታወራ ሰምቻታለሁ። ይኸውልሽ እህታችን አንድ ነገር ስሚኝ። መከላከያው መካናይዝድ ሆኖ ከቀረበ ሻቢያ አትችለው። መካናይዝዱን ይዞ ፍለፊ ከገጠማት ሻቢያ አታሸንፍ። ይሄን እነግርሻለሁ። ለምን? ስለ ጦርነትም ስለማቅ ዓለም ላይም ያሉ ውጊያዎች ስለምናይ አቅም የላትም ኤርትራ። ለዛ ነው እሱ ወደ አሁን እነ ኢራን ምናምን የሚያናግረው ለዛ ነው። አማራ ክልል ውስጥ መጥቶ ሲዋጋ አብዛኛው መከላከያ ከአማራ ጋር መዋጋት አይፈልግም። የአማራ ጥያቄ ይቀበላል። ኦኬ፣ ከዛ ጋር ያለውን ነገር እዛ ያሸንፍም የሚለው ነገር ትንሽ ይከብዳል። እንደገና አማራ ልጆች አሉ እዛ ውስጥ። እውነቴን ነው። የፈለገ ቢመጣ በሐሳብ ብንለያይም ከኛ ጎን እንደኛ ባያስቡም በጣም ብዙ የአማራ ልጆች፣ ልዩ ኃይሎች፣ ሚኒሻዎች አማራ የሆኑ አሉ መከላከያ ውስጥ። እነሱ ማሰብ አለብን እና ክፋታቸውን ማሰብ ሳይሆን ባይሆን እንዴት አድርገን ነው አማራው በዚህ ላይ ተጠቃሚ ሆኖ እንዴት አድርጎ አሸንፎ የሚገባበት መንገድ አለ ብለን ነው እንጂ ማሰብ ያለብን። ቀደም እነ ጆከርም እነ ጃፒም ሲያወሩ ሰምቻለሁ። መንገድ ከፍተናል። አንደኛ የሚከፈት መንገድ የለም። በደንብ ማስተዋል አለብን ስናወራ። ከኤርትራኖች ራሱ መማር አለብን። ኤርትራኖች እንደዛ የሚጠላሉ ኢሳያስን እንደዛ የሚጠሉ ዛሬ ፍለፊት ገጥመው እኛን እንገላለን ይላሉ። ማሰብ አለብን። እንደ አማራ ከምንም በላይ የተበደልነው እኛው ነን። የመጀመሪያው ገፈት ቀማሽም ነን። እኔ ከክልል ውጭ እንደተወለደ ሰው የመጀመሪያው ገፈት ቀማሽ ነኝ። ግን መከላከያ ውስጥ ያለውን አማራ ሂድና በኤርትራ ተገደል ብያል ባይሆን ጦርነቱ የሚቆምበትን ነገር እና ወደ ራሳቸው ወደ ማንነታቸው ወደ ማስከበር የሚመለሱበትን ነገር ይሰራል እንጂ አንቺ በተናገርሽው መጠን ባትናገር እኔ ደስ ይለኛል። ግን መብትሽ ነው። ለምን ዞሮ ዞሮ የአማራ ልጆች ልዩ ኃይል አሁን የሰለጠኑ አሉ። ለዛ ነው የሚያዘጋጃቸው ብዬ ነው የማስበው። ለምን እነዛ ወጣቶች ይገባሉ እዛ ውስጥ የሚሸነፉ ከሆነ ይታጨዳሉ ማለት ነው። ሌላ ደግሞ ቆም ብላ እኔ መልክ ቆይ ሞኬ እንደው ኤርትራ ገባሽ ቢባል እኔ ስለሌላው አላውቅም። እኔ ራሴን ወክዬ ነው የምናገረው። እኔ ስለሌላው አይመለከተኝም። ሌላው ይፈልገው ማሰብ ይችላል። እንደው የአብይ አህመድን ስልጣን ለማስቀጠል የሚሞት የአማራ ልጅ አለ ብለህ ታምናለህ? እንደዚህ እየቀጠቀጠ ጡት እየቆረጡ እንደዚህ
ኧረ በኢየሱስ በእኔ አላውቅም። እንደኔ የኔ መብት አይደለም። እኔ ዘለው እኔ አልደግፈውም። እኔ ለአብይ የሚቀጠል አብይ ጎን ቆሞ አማራና አማራ እየወጋው አይደል እንዴ? ቆይ ጠይቀሻል። እንዴት ነው የምታስቢው? ይመጣ አታጣድፏት ሴት ናት። እኮ አንድ አይነት ሀሳብ ነው ያለና ተጋዳ ላይ ጦርነት እናውቃለን እኮ አብይ አህመድ ጎን ተሰልፎ የሚዋጉ አማራዎች በሚሊዮን አሉ። እንዴት ነው የምታስቢው? እሱን ጌታቸውም አንድ ላይ በእናታችሁ ወደ ግለሰባት በሰል ያለ ፖለቲካ እናውራ። ይኸውልሽ እህታለም አንዴ ስሚ። ለአብይ ብሎ የሚሞት አማራ የለም ስትይ ቆም ብለሽ ማሰብ ያለብሽ ከአማራ ክልል ጦርነቱ ያልወጣበት ምክንያት አማራ ለአማራ ስለሚዋጋ ነው። ለአብይ አይደለም። አብይ አሁን ጠቅላይ ሚኒስትር ሊሆን ይችላል። የክልል ደግሞ ስልጣን ላይ የተቀመጡ አማሮች አሉ። እነሱ ለራሳቸው ወንበር ይዋጋሉ ማለት ነው። ነገሮች እንደዛ ናቸው። ነገሮች እየወረዱ ይመጣሉ። ስልጣን ለአንድ ቦታ እሱ ከላይ ይሁን እንጂ እታች ደግሞ ኢቭን ወታደሩ ጋር ስትመጪ እርጉዝ ሚስተር ልጅ ደሞዝ መክፈል አለበት። ህፃናት ያማራ ልጆች አሉ አባታቸው ወታደር ማብላት አለበት። አየሽ ነገሩ በጣም ይሳፋል። እኛ እንደምናየው የአብይ ስልጣን ብቻ አይደለም። አሁን ለምሳሌ እኔ ዘመትኩበት ላይ የአብይን ወንበር ለማስጠበቅ ነው ብዙ ሰው የሚለው አይደል? ግን አይደለም። በዛ ጦርነት ውስጥ አማራው በጣም ዋጋ ከፍሏል። ያንን ነው ለማስቀረት የምተሞከረው። አንዳንዴ ስንናገርም ስናረግ አንዴ ጥያቄ መጠየቅ ይችላል። እኔ ጃፒም አንዴ ጃፒ በጨርስ እኔ ሰዓት ስለወራኩ ነው መኩኩ ጀምሮ ያወራው ፕሊዝ ማቻው ነው ያወራው ማኛው አንዴ ስም ይኸውልህ እኔ ጃፒ ከሚባል ሰው ጋር ማውራት አልፈልግም። ያ ይሄ ለምን ከዚህ ሰጥቶኛል ማቆነን ቴንኪው በቃ እኔ አላወራም። እኔ ነገር ንገር አንተ መፍትሄ ሊሆን ይችላል ምንም እኔ ግን ለአብይ አህመድ ስልጣን አይደለም ኤርትራ እኔ ነው ራስ ማውራት የምፈልገው ነገር አለኝ። ሆኔ ትፈቅድልኛለህ? አለ ቆያ ይሴ በተራ አሁን ይገባል እንትን ታንክ ዩ ጃፒ ይውል ማኮ አንተ ይሄ አመለካከት እንትን ሊልክ ይችላል። አዎ አማራ ክልል ሚኒሻው አማራን እየተዋጋ ነው። ግን ባንዳ ነው ይጣረጋል። ባንዳ የትኛውም ጦርነት ላይ እኮ ሊኖር ይችላል። የትግራይ ጦርነት ላይ ብልጽግና ሲገባ ያለቀለቃን ነበረ መጀመሪያ ሚጣ ፖለቲካ ነበረ ሁሉም ላይ። ስለዚህ ቆል ጨርሳ አይደለም ይጣረጋላት ወይ እኔ አማራ እኔ በኢየሱስ ስም እኔ አይ ዶንት ኖ እኔ እንዴ ነው የሚገባኝ አይደለም። ድል ስጪ ላውራ ሚጣ ራሽ የሚታርጊና ይጨርስ እሱ ከዛ ነው ላውራ ባንዳ የሚባለው ከአንድ ሀገር ውጭ ያለን ባንዳ እኔ ወንድሜ ሆነ ለአብይ አህመድ እኔ መከላከያንም ሆነ አረሚታ ተቆይ አረሚታ አርጋ እንደ ይጨርስ አዳምጡ መኩሻ ይጨርስ ችግር የለውም ይጨርስ። ኦኬ ወጥቷል ሄዷል። እኔ አንድ ነገር ስለመኮ አሁን ምንም አያስፈልግም። ስለማንም መኮ ሐሳብ ነው። አሁን ግን ባለው ምን መሰለህ አሁን የተጨቆረው አንዴ ላውራ የራሴ ቆይ እኔም አላወራውማ የሆነ ነገር ልተንፍስ ምን መሰላችሁ ምለው የኩራት ነው መሰጧቸው። አንዳንዴ ድክመታችንን እንወቅ። ለምንድነው አሁን ለሻቢያ ቅጥረኞች የልብ የምትሰጡት አንዳንድ የአማራ ፖለቲከኞች ባለማወቅ የራስን በራስ ይዘ ብዙ ነገር ማድረግ ይቻላል። ግን የልብ ምንም ማያመጡም እንደዚህ አይደለም ስትሉ you fail and already እንደ ሀገር ፌል እያደረጋችሁ እነሱ አልኩኮ አንፈልገው ኢሳያስን እያሉ ኢሳያስን አንወደውም እናወርደዋለን እያሉ ልክ ስትመጣ በእነሱ ጉዳይ ላይ ቀጥታ አንድ ላይ ሆኖ ነው ቁጭ የሚሉት። የኛው በጣም የተሸወደ ፖለቲካ አለው። እኛው ምን አገባን ስለሰው ሀገር የነሱ ነገርኛ ቱዝ ምናቀርበው አሁን ለምሳሌ የሚጣይ ቅድም አነጋገርሽ ምነግርሽ ምንድን መሰለሽ ለነሱ ኮምፈርት እንዲሰማቸው ለነሱ ደረታቸው እንዲነፉ በኢትዮጵያ ላይ የነሱ የሀገር ጉዳይ እንጂ ምናወራው አብይን እኮ ሊወጉት አይደለም የሚመጡት
it's not about that እኔ ወይ ነገር ስላለ ሊሆን ይችላል ማግኘቴ እኔ አንዴ ላውራ ዮኒ ሚጣን ስላልኳት ሚጣ ስላለች ያለው ያ ትመልስላለች ቀጥላ ግን ችግር የለም አይደል እሷ እኮ ነው እሷ ጥያቄ ያለ ጃፒ ምንድነው የምትለው ከቅድም ጀምሮ እኔን ትጨቁነኛል የኔ ሐሳብ ይከብዳል እንዴ ምንድነው የት ቦታ ነው ተጨቆንኩ አሁን የሚጠየቀው ቅድም ባለችው አንተ በደል እየደረሰብኝ ነው በኤርትራ ጉዳይ ላይ ምንም ያልከው ነገር የለም ስለዚህ መጀመሪያ የገባሁት እኔ ነኝ አንተ ቤት ግን ትጨቁነኛል ትለኛል እሺ አውራ በቃ መኩን አውራ በቃ እንጂ አውራ መኩን እንዳትነካ ኦኬ እኔ አንድ ነገር ልንገራችሁ ተከታይ ስም ያዟሉ ይፋኖ የሚለውን ስም ለንግድ የሚጠቀሙበት በጣም ብዙ ሰዎች አሉ እዚህ ይሄ ፋኖን መኩን የሚነካ ነው ስርዓት ያዛስ እኔ አያገባኝም ስለማን ስም መኩ ለአማራ የከፈለውን ዋጋ ኩን ለአማራ ከፈለ አይሆንማ እኔ ነኝ ያለ አማራ መኩ የከፈለው ዝም ብሎ ማንንም በጫበጭ እንጂ ጌታ መስክሬ መኩ የከፈለውን ሰለሞን ቦግ ለምንድነው ነገር አማራ ከቅድም ጀምሮ እኔ ይኸው የህዝብ ያልሰራው ነገር ተረዱኝ ይወላችሁ ዲዮኒ እየጨቆነኝ ነው በቤቱ አንድ እንኳን አላሱ ሌላ ሰው አትናገራ አሁን አልተናገርኩ ነው በለለበት ለምን በቃ አሽሙራ እኛ ምን እኔም የከተማ ልጅ ነኝ አባቴ ይወላችሁ ወይ ዲዮኒ እንዴት አይነት በደል እንደሚያደርስብኝ የኢትዮጵያ ህዝብ ጃፒን አንሰማው ይጨቆናል እዚህ ፔጅ ላይ አማራጭ አያችሁ እኔን ተቋቁሜ ነው አሁን ዮኒ አንዳንዴ ፌሩን ብራዘር ያ ፌርማ እና አሁን ምን መሰለ ስም ማንንም ያዝ ይችላል ቅድም ያወራ ነው እኔ እናንተ ያወራ ነው በኦርቶዶክስ ምናም ሲባል ቅድም ያስረዳው ቋንቋ አለ አንተ ገብቶክ ተግባብተን አልፈነዋል ገባ ለምሳሌ አንተ ስለምትረዳ ተረዳኝ እንደዚህ የሚያረጋሉ በፖለቲካውም ሳይሆኑ ሆነን ብለው የሚመጡ አሉ አሁን እዚህ ፋኖ የሚል ተቀጥያ ስም ይዘው ይመጡና የማህበረሰቡን ኑሮ ለማወክ የሚፈልጉ በጣም ብዙ ሰዎች አሉ ለምሳሌ አሁን ወንድማችን ጅቦ በጣም ቴንኪው እኔ ነኝ ያስወጣሁት ማለት ዞሮ መኩን ነው ገባ ኖ አታስወጡት ሞዴሬተር የለኝም ሲጀምር አውቄ ነው ለማንኛውም ሐሳቤን አጠቃልዬ ጅቦ ሞዴሬተር አለ እዚህ ቤት ነቅለዋል የለኝም እናቴ ነኝ እኔ አይደለሁም እሺ ቀጥል ትንሽ አውሩና ጃፒ ይገባል አውሩ እኔ ማለት ሐሳቤን ላጠቃልልና ልውጣ ዞሮም ተዟዙሮም ኢትዮጵያዊ ነን በኢትዮጵያ አንድነታችን መቆም አለብን ውስጣዊ ችግራችን በውይይት መፈታት አለበት ባይነ ሁሌ ለሰላም እንቁም ሰላምን እንስበክ ከሰላም ውጭ ፍጹም ጦርነት የማያስፈልገን ህዝቦች ነን ስለ ሀገራችን በምንም ተአምር ሉዓላዊነታችንን አሳልፈን ለሌሎች ጎረቤት ሀገሮች መስጠት የለብንም ይሄ ጅቦ ትልቅ አባባል ይሄ በአገር ያልደራደር ቴንኪው ይሄን ነው የምፈልገው ኢትዮጵያዊ ተከክል አመሰግናለሁ ጃፒ ከገባ ግን ስለመኩ እንዳያወራ ፕሊስ አይ ጃፒ የሚያወራ አይመስለኝም ስለመኩ እኔም አላስወራም አይቻልም አመሰግናለሁ ጨርሻለሁ ይሁን ለሰጠኝ እድል ጅቦ ግን ሩጥ አስበ ያመጣት አጀንዳ ራሱን በቃ መከራን በላክ ቤቤ ዛሬ የትኛው አሁን እኔ የምልሽ ምን መሰለሽ ይሄ እንትን አጀንዳ የሱ አጀንዳ ነው የምን ይሄን አጀንዳ ይሄ አሰብ ወደብ ያለ እንትን ሲል የነበረው ከሰውየው በፊት ጅቦ ነው የራሱ ያመጣት አጀንዳ ራሱ ነው ዛሬ ከሰው በየሰው ቤት ሲያንከራትተው በየሰው ቤት ሲለው የፍቅር ዘፈን ሲገባበት መከራውን ሲበላው አለ እኔም ከሱ ስርስር ስከተለው ዋልኩኝ ስራውኝ አይ ጅቦና መግባት ይችላል ራሱ አንዴ አንደኛ ፋኖ የሚለው ስም የአያቶቼ ማንም ንፍጣም መጥቶ ስም እኔ ሊያወራ ይችላል ይሄ ስህተት ፋኖ ተቀጥያ ያዘ ምናምን እኔ ፋኖ ሆኜ መስጅ የገባው ሰው ነኝ ማንም ለኔ ስም አይሰጠኝም ማንም አይቀንስልኝም ፖለቲካ ውስጥ ወጥቻለሁ አይደል የለውበትም የትኛውን ጥቅም ነው የማገኘው ለጥቅም ብለው እንዲህ አይነት ሰው ቀጥታ ከኔ ጋር አጌንስት ነው ለዛ ነው ላወራው አልፈልግም እኔ ደግሞ ሰው ከነከስኩ ነው እኔ ይሄን ሰውዬ ሳገኘው ያኔ ነው የምናወራው በቃ ምንም ነገር አላወራም ዛሬ አይደለም ባልደረስኩበት በማላቀው ተናግሮኛል መቼም አንላቀቅም እኔና ይሄ ሰው
አለቀ። እሱም ብዙ የተናገረው ነገር የለም። መጥቶ ስለኔ ማውራት የለም ነው እንዴ? እኔን እኮ እየተናገረ ያለው ማኛው ስም ለጥፈው ይላል እንዴ? ፋኖነት እኮ የአያቴ ነው። እሱ ነው እንደሚሰጠኝ ነው ፋኖነት ማንም አይሰጠኝ። እና እንዲህ አይነት ወሬ ባያወራ ደስ ይለኛል። አሁንም የበለጠ ከምንቃቃር በአማራ ስም ተለጥፈ ይሄ የማንም ዲቃላ በአማራ ስም ተለጥፈ እኔን ለመናገር አትሞክር። ምትፈልገው ጉዳይ ካለ እንድትጣሉ ሳይሆን በሐሳብ ብቻ አይደለም። ከዚህ በፊትም በጣም ሰድቦኛል ባልደረስኩበት። ኦኬ እኔ ታውቃለህ፣ ሰው ላይ አልደርስ እኔ አውቃለሁ፣ የመኩም ባህሪ አውቃለሁ። ማንም ጋር አይደርስ እግዚአብሔር በሉ አልደርስብህም። ከደረስክብኝ ደግሞ አንላቀቅ። ፖለቲካ ነው ያወራው። በቃ ፖለቲካው ላይ ተመጣጣ መጥቶ የልክ አይደለምና ያለ ማለት ነው። ይቅርታ። ኦኬ ታንክ ዩ መኩሻ። እኔ ከሚጣጋ ነው አሁን የምንለጣለጠው። እኔ አሁንም እናገራለሁ፣ አማራ ላይ የሚደረገው ነገር ደጋፊ አይደለም፣ በፍጹም አልደግፍም። ግን አብዛኛው አማራ የሚግባባበት ፖለቲካ እየሰራ አይደለም። ይሄን ማንም ያውቀዋል። ኢቭን ዘመንና ማን ነው ስሙ አብረው የሚሰሩ አይደል? ዘመንና እስክንድርን ብታመጧቸው ቢገናኙ ይገዳደላሉ። እዚህ ሶሻል ሚዲያ ላይ የምናያቸው አማራ ልጆች በፍቅር ፖለቲካቸውን ሲሰሩ አላየንም። አየህ፣ በአማራ ጉዳይ ላይ ሲሆን አንድ ሆኖ ቢያሳዩን እንኳን ሌላውን እንዳልኳችሁ ወደ ኤርትራ እንሂድ። ማን ነው በአሁኑ ሰዓት አንድ ያልሆነ ኤርትራዊ? ማን ነው? ጥሩልኝ። ማን ነው አንድ ያልሆነ ኤርትራዊ? አምጣልኝ። በአሰብ ጉዳይ ላይ አንድ ያልሆነ ኤርትራዊ ወፍ አታመጣ። የአማራው ችግር በአማራው ጉዳይ ላይ አንድ መሆን አይችልም። በሀገር ጉዳይ ላይ አንድ መሆን አይችልም። ስለዚህ ለመግባባት ሰው ምን ይላል እንዴ? የአማራው ችግር ግን ምንድን ነው ብሎ ሰው ይጠይቃል። በራሱ ጉዳይ እንኳን አንድ መሆን አልቻለም። እሺ ከኤርትራ እንኳን እንዴት አትማሩም? የትላንቱ ኤርትራ እንዴት አትማርም? እንደዛ ሊጋደሉ የሚፈላለጉ ሰዎች የአሰብ ጉዳይ ሲመጣ ጉዳያቸውን ሙሉ ለሙሉ ትተው የአሰብ ጉዳይ ላይ ነው ቀልዳዳ አይደለም፣ ሌላው የኛ ይደርሳል ነው ያለው። ለምንድን ነው አማራ እንደዚህ አይነት አመለካከት የማይኖረው? የሀገሩን ጉዳይ በሀገሩ የውጭውን ጉዳይ በውጭ አድርጎ ማየት እንዴት ነው የሚቸገረው? ነው የኔ ጥያቄ። ወይና እስቲ እንመለሽልኝ። አንደኛ ኢትዮጵያ የአማራ ብቻ አይደለችም፣ 80 ምናምኑን ብሔረሰብ የሚሳተፍባት ነው። ገባ? ሁሉም ገብቶ የራሱን አስተዋጽኦ ያድርግ። ግን እንደ ግለሰብ እኔ እዚህ ጋር የምሰጠው የራሴን የኔን አመለካከት ነው እንጂ ህዝብ ነው ክዬ የሚሰጠው አስተያየት የለም። እኔን ነው ሞክርም ሳወራ እኔ እንደሚመስለኝ እኔ እንደገባኝ እያልኩኝ ነው የማወራው። ሌላ ደግሞ መሬት ላይ ያልከው ነገር ይሁን አዘ ፖለቲካ ላይ ብትሄድ ደብረጽዮንና ጌታቸው ረዳ ልዩነት አላቸው አይደል? የእስክንድርና የዘመነንም እንደዛ ነው ማሰብ ያለብን። ልክ በቃ የተለየ አማራው ጋር ብቻ ያለ ችግር ምናምን መሆን የለበትም። ኢቭን በህዋት ዘመን እኮ አብረው ተዋግተው እና ኢስያ አብርሃና መለስ ዜናዊ እንዴት ነው የተለያዩት? ከጫካ ጀምረው መጥተው ማለት ነው። ስለዚህ እስክንድር ስለቀረ የአማራ ትግል አይቆም ይቀጥላል። ዘመነ ስለቀረ የአማራ ትግል ይቀጥላል። የሚያስቀጥል ሰው አለ፣ ሁሌም ይቀጥላል። የሚቆም ነገር የለም። ስለዚህ ብዙ ጊዜ ፖለቲካ ላይ ወይንም አደረጃጀቶች ላይ ሁለት የማያግባባቸው ነገር ይኖራል፣ አንድ የሚያረጋቸው ነገር ይኖራል። ግን በአብይ ጉዳይ ላይ እስክንድርን ብትጠይቀው ዘመነንም ብትጠይቀው አንድ አይነት አቋም ነው ያላቸው። በጠላታቸው ላይ እኩል ነው፣ እኩልም ነው። እኔ ክሬዲት ምሰጣቸው ያን በገባው እየተዋጋ ነው፣ ዋጋ እየከፈለ ነው፣ እየከፈለ ነው። ስለዚህ ምንም ይሁን አማራው ጋር የተለየ ነገር አይደለም። ስለ ኤርትራ ደግሞ ላልከው ነገር ማግኘት ስለ አሰብ ላልከው ነገር እኔ አላግባብ ይውል እንደ ሀገር የምጠይቀው ጥያቄ ይኖራል። አሁን ግን ሀገር ፈርሳለች ብዬ ነው የማስበው። አንድ ብልጽግና የሚባል ወንበዴ ቡድን የሆነ አካባቢዎችን ይዞ ሲለው እየቀጠቀጠ ሲለው እንደፈለገ ያረገ የሚያስተዳድራት ሀገር ነው። አንድ የሚያረግ አካል ሲመጣ የዛኔ ስለ ጥቅሞች ያስባለሁ። አሁን ላይ እኔ ስለ አሰብ ማሰብ ሰው አይደለም። እኔ ነኝ የምነግርህ። እኔ አላስብም አሁን ላይ። ምክንያቱም በድሮን እየተደበደብኩ መከላከያ እየገባ እየደፈረ ሴቶቹ እየተገደሉ ቤት በድሮን እየፈረሰ ለ3 ለ4 አመታት እኮ ትምህርት ቤት እኮ የለም። አማራ ክልል 3 አመት ትምህርት አይማርም። ያ ማለት
አንድ ትውልድ ዳሜጅ እያረክን ያለው ስለየትኛው ሐሳብ ነው የምትጠይቀኝ? እኔ አይገባኝም። አሁን ይሄ ጥያቄ ለኔ የሚገባኝ ጥያቄ አይደለም። ስለዚህ ይሄ ቅንጦት ነው ለዚህ ህዝብ፣ አሁን ጦርነት ለተከፈተበት በመከላከያ ለሚቀጠቀጥ ህዝብ ይህንን ጥያቄ ማቅረብ ቅንጦት ነው። ስለዚህ መጀመሪያ ነፃነቴ ላውጅ፣ መጀመሪያ ከአሰብ በፊት መኖር ልጀምር፣ አካባቢ ነፃ ላውጣ፣ ሴቶች እህቶችን ከመደፈር እናት አባት ከመሞት ገበሬው የሚበላው አቶ ዲጂታል ላይክ እንዴት ብዬ ልንገር ስትራቴጂካሊ ዳሃ እንዲሆን እየተደረገ ነው። አሁንም እያልሽው ከቅድሙ ጋር ፕሮግራም ያጋባ ሚታ አሁንም አንቺ የምታወሪ ጎንደርና ጎጃምን ሌላ ቦታ የሚኖር አማራን ኮንሲደር ያደረገ ንግግሮች አይደለም የምትናገር። ስለዚህ ፌል ያደርጋል። ከአንቺ ጋር የሚሆነው ነገር ፌል የሚያደርገው ምንድነው? እናንተ ሁሌ አሲው የምታደርጉ ጎንደርና ጎጃም ብቻ የአማራ ክልል ጎንደርና ጎጃም እኮ አይደለም ብቻ አማራ እና ሌላ ቦታ ላይ የት ነው እንደዚህ ነገር ያለው? አሁን ኦሮሚያ ክልል አለ፣ ደቡብ ክልል አለ፣ የተለያዩ ቦታ አማራ የሚኖርበት በሚሊየንስ አለ። እናንተ የሚታያችሁ ጎንደርና ጎጃም ብቻ ስለሆነ ነው። ግራም ጦርነት ተከፍቶብኝ እኔ ስላሰባስባለሁ እንዴ ይሁን ምንም ኖ ስለ ጎንደር አሁን አልኩሽ እኮ ጎንደርና ጎጃም ጋር ጦርነት አለ ካልሽ ለምንድን ነው በዓላቶች በየጊዜው እየወዱ የሚደገሱት? ምን ማለት ነው? ጦርነት እንደዛ ነው እንዴ? እንዴ አማራ ክልል እኮ በጣም ሰፊ ክልል ነው። ይሁንዬ መከላከያው እንደዚህ በሙሉ የሚያደርጉበት ነገር እያየን ቃል በቃል እያየን ሙሉ አማራ በቃ ተጨፍጭፎ አለቀ እያላችሁ ስታወሩ ማስረጃውን እንኳን አምጡ ስትባሉ በአብዛኛው አንቺን እያልኩ አይደለም፣ አብዛኛዎቹ ለፕሮፓጋንዳ ብለው የሌለ ነገር የሚሰሩት ጥቅም የለውም እያልኩሽ። ጥያቄዎቹ ምንድን ናቸው? እስቲ አሁን ልጠይቅሽ። መንግስት አማራ በአሁን ሰዓት እሺ መከላከያ እዛ መግባቱ ጥያቄ ነው። እሱን ደግሞ መከላከያ የገባበት ምክንያት እኔ 4 ኪሎ ገባለው ተከትዬ የሚልን እኔም በሆነ አልፋታውም ነው የምልሽ። እንደ አንድ መጀመሪያ ያን ነበረም ጥያቄው እንደዛ ማቢው መጀመሪያ እኮ አትግደሉኝ እኮ ነው የአማራ ህዝብ ሰልፍ አልወጣም። ከስልጣኑ በፊት ሰልፍ አልወጣም። ህዝቡ ግልብጥ ብሎ ታውን እንኑር ብሎ ሰልፍ አልወጣም። ያለው ነገር በጣም ጥሩ ነው። የጮኸ ተቃውሞውን አልገለጸም። ማዳበሪያ ተከልክሎ ከጦርነቱ በፊት ነው የምነግርህ። ኖ ከጦርነቱ በፊት የሆነው አማራን ያስቆጣው ፕሪቶሪያው ስምምነት ነው። ደስ እሱ ብቻ አይደለም። ወለጋ ላይ ከዛ በፊት ወለጋ ላይ የሆነ ኖ ነበርኳ እኔ ወለጋ ላይ አማራ እየተገደለ አማራ እየተጨፈጨፈ በነበረበት ሰዓት የት ነበርን? ኢንስታግራም ላይ አማራ እየተጨፈጨፈ ነው ወለጋ ላይ ብለን ገንዘብ ስንጠይቅ እነሱ ከመከላከያ ጎን ነኝ ብለው ምድረ አማራ ሲያሽቃብጥ የነበረ ነው። ውሸት ምንም አይሰራ። ምንም ዞር ብሎ ወለጋ ላይ ያለውን ችግር የተረዳ አማራ በጣም ጥቂቶች ነበር። ለእንትና ሚጡ የምትባል አንቺ ሳትሆን ሌላ ሚጡ አቃታለሁ። ሚጣ ምን ሆነች መሰለች? ሄደው ከመከላከያ ጎን ነን ብለው ሜሪላንድ ላይ ሰላማዊ ሰልፍ ሲወጡ እኔ አማራ ነው የሚገደልብኝ ወለጋ ለሚገደለው ብላ ስትል ዘርበይ ከዚህ ብለው የሰደቧት አማራዎች ናቸው። የተሰደበው የዛኔ ነው። ለነሱ ሲመች ለፕሮፓጋንዳ ሲመች አማራ ይሆናሉ። ለነሱ ፕሮፓጋንዳ ሳይመች ሲቀር ደግሞ አይሆኑ። አሁን ምንድነው የሆነው? ቃል በቃል ነግርሻለሁ። ፕሪቶሪያው ስምምነት ሲደረግ መሳሪያ ላወርድም ተብሎ ሩዋንዳ ያደረገው አማራ ነው። በዛ ነው ጸቡ የተጀመረው። እወዝ ነኖፍ ከዛ በፊትማ አልኩሽ እኮ መከላከያን አብይን የተናገረ ጠላት ነበር። ማን የሰደበው እንትና እኮ አይጨምራለሁ በደንብ ስለነበርኩ ስላጠናውበት ነው። እንትና የሚባለው ዲሽታጌና የሚባለው ሙልጭ እያደረገ የሰደበው ኦልሞስት 90% አማራ ነው። ዮኒ አማርኛ ተናጋሪው ለአማራ አይደለም። አንደኛ ነገር ዮኒ በጣም መጠንቀቅ። አማርኛ የሚናገሩ ለአማራ አይደለም ማለት። ሁለተኛ ሁሌም በዚህ በመጀመሪያው ጦርነት በነበረው ትግራይ ውስጥ 2 እና 3 ሳምንት ነው ጦርነቱ። ጠቅላላ ጦርነቱ የተደረገው አማራ ክልል ላይ ነው። የጦራው ደግሞ የነበረው ክልል 3 ወር ትግራይ ላይ ተደርጓል። ውሸትማ አልዋሽም። 3 ወር ከዛ በኋላ ወደ አማራ ክልል ነው የመጣው። yes አማራ ክልል ስንት በ15 ቀንማ እንዴት ተደርጎ ነው ትግራይ ላይ መጀመሪያ መከላከያን አላስወጡትም እንዴ? ከገባ በኋላ ባጫ ደበሌ ገባ መቀሌ ምናምን ተብሎ ሲሸበሸብ ከዛ በኋላ አላስወጡትም እንዴ? በ15 ቀን ነው በቀን ሜቢ ማክሲመም እንደዛ ነው የሚሆነው። ይሁን በእርግጠኝነት ነው። መስጊዶች፣ ትምህርት ቤቶች ምኑ የፈረሰበት እኮ ጦርነቱ ተደረገው 3 ወር ተደርጓል ትግራይ ክልል። ከትግራይ ክልል ከ3 ወር በኋላ ወደ አማራ ክልል ነገሩ እየመጣ ነው። እንዴት ሆነ አማራ? ቆይ እንዴት ሆነ አማራ ክልል የሚለውን ልዘግብሽ።
ወልቃይት እንዳማራ ስለታሰበ ራያን እንዳማራ ስለታሰበ በዛ ጊዜ ግን የትግራይ ክልል ተደርጎ በትግራይ ውስጥ ነበር የነበረው ገባሽ ስለዚህ ምን አደረጉ እዛ ጋር የነበሩት ትግራዋይ ጦርነት ከፈቱ ስለዚህ ያ ነገር ወደ ምን መጣ ሞር ፎከስ ተደርጎ በአማራ ክልል ላይ ጦርነት እንዲሆን ነው ራያ በምን ውስጥ ነበረች ጦርነቱ ሲደረግ የነበረው ወልቃይት ጋር በወልቃይት ነው በወልዲያ በኩል እኮ ነው ጠቅላላ ያያለፉ እየቆረጡ እየገቡ የነበሩት ጎንደር ሁሉም እንደ ጦርነት ጎንደር አልገባም ጦርነቱ ጎንደር ወደ ጎንደር አልገባም ዮኒኒ ስለማቅ ነው የምነግርህ በወልዲያ አድርገው ነው በአማራ ክልል ሰብረው ወደዛ የገቡት እንጂ እሺ በወልዲያ ሲገቡ አማራው ለምን ፈቀደላቸው እንዴ አማራውን አሳጥቆስ ነበር እንዴ ማርከታጠቅ እኮ ነው የተባለው እንዴ ምንድነው የሚፈቅድላቸው አማራው ኃይል ነበር አደራጅቶት ነበር ደራጀዋል የአማራ ልዩ ኃይል አልነበረም የአማራ ሚሊሻ አልነበረም ከዛ በኋላ ነው ተዋጋሱማ ተዋጋኩ የአማራ አልነበረም ወይ ነው ለምን ፈቀደላቸው ስትል መንገድ ጠርጎ ግቡ ያለ እኮ ነው ያስመሰልከው አይ አንቺ ነሽ ያልሽው እንጂ መንገዱ በወልዲያ አድርገው ነው ቆርጦ የገቡት ህዋቶች ያ አይ ወልቃይት ስትል ጎንደር ላይ ጦርነት አልተደረገም ጦርነት ውጊያ ነበረ ግን በጎንደር በኩል አልተገባም በሌላኛው መንገድ ነው የገብቶ ያለው በየትኛው በወልዲያ በወልዲያ ላይ ሲገቡ አማራው ዝም ብሎ አስገባቸው ያልሽ ነው ዝም ብሎ አይደለም ተዋክቷቸዋል እኮ ስለዚህ አማራ ሳይችል ነው የገቡት ትግራይ እየወጉት እኮ ነው ወይ እዛ አማራ ክልል ላይ ጦርነት አንዴ ተደረገው የአማራ ክልል ላይ መከላከያ ነበር ግን ጦርነት አይደለም እንዴ ግን ቀጠናው ላይ ሲደረግ የነበረው አማራ ክልል ላይ ነው እኮ አሁን እኮ እያወራን ያለነው አይደል ጦርነት የአማራ ክልል የሆነው እያልኩሽ ያለው ወልቃይት በትግራይ ውስጥ ነበረች ወልቃይት ባይኖር ቤት በኩል ሄዶ ሊወጋው ነው አብይና አህመድ ቤት በአየር በሮ ነው የሚወጋው እሱ ነው ያልኩሽ ያለው እንዴ ጂኦግራፊካሉ ራሱ እኮ አማራ ክልልን ሳልፍ እንዴት ነው ወደ አዲስ አበባ የሚሄደው አው ራያን አልኩሽ እኮ ራያ በትግራይ ውስጥ ነበረች ያልኩሽ ነው ስለዚህ እዛ ውስጥ ያሉት የራያ ልጆች እዛ ውስጥ ያሉት የወልቃይት የነበሩት ትግራዋይ ዝም አይሉም ያልኩሽ ነው ጦርነቱ የነበረው ለዛ ነው አማራ ክልል ላይ ሞር ሊሆን የቻለው ለዛ ነው ያልኩሽ ነው እሱ ብቻ ሳይሆን ይሁንዬ ኢቭን እንደው የሉም ብለን ብናስብ እንኳን ጂኦግራፊካል አቀማመጡ አማራ ክልልን ሳልፍ ማለፍ አይችሉም ወዴት ነው ትክክል እስማማ ስለዚህ ጦርነቱ የተደረገው ግን በዛ ሰዓት አማራው ክልል ላይ ነበር ለረጅም ጊዜ አማራው ሲያጨበጭብ የነበረው ለብልጽግና ነው ያልኩሽ ነበር መጀመሪያ አማራ ብቻ ነው እንደጨበጨበው ሙሉ ኢትዮጵያ ብሔር ነው ከማንም በፊት ለብልጽግና ያጨበጨበው አማራ ነው በዘፈኑ በምኑ ብቻ በፈለግሽው አሲሽ ኦሮሞ አላጨበጨበም እኔ እኮ አልደገፈም እያልኩ አይደለም አልደገፈም እያልኩ አይደለም ትግራይም ተቀብለው ደግፈዋታል ኖ ትግራይም ተቀብለው ወርቅ ህዝብን ሞተር ናችሁ ምናምን ያለ ጊዜ ተቀብሎታል አማራውም ደግፎታል ይኸውልሽ ወለጋ ላይ እያለቀ እየተባለ አማራው በዛ ሰዓት ለአማራው ምንም አቴንሽን አልተሰጠም አሁን ነው 30 ጊዜ የሚነሳው በዛ ግን አማራ ተጨፈጨፈ ሲባል ኖ አማራ ተጨፈጨፈ ሲባል ሞር ፎከሱ እዚህ ጋር ጥላቻ ስለነበረው እዚህ ጋር ያለውን ነበር የሚያወራው እንጂ ጭራሽ ወለጋ ላይ ስለሚገደለው አማራ ልጅ የሚያወራ አልነበረም አራ ይሆንኛና እኛ ረርተናል ለዚህ ገንዘብ ሰብስበን ስለ እውነት ነው ምን ነገር እኛማ አድርገና ይኸውልሽ እኛ ስንጓጠጥ የነበረበት እንዲያው እኔ ማስታወስሽ ለመሰለሽ ማስታወሰው ዱባይ ሄጄ ነበር በዛ ጊዜ ያው የፀጉሬ ዘመን ወደ ዱባይ ሄጄ ከዱባይ ወደዚህ ልመጣ ስል ነው ጦርነቱ የተጀመረው 2020 ሲደረግ ዮኒ ማኛ ለምንድን ነው በዚህ ጉዳይ ላይ አስተያየት ማሰጠው ሲባል ይሄ የሚመለከተኝ ጉዳይ አይደለም ጦርነት አልደግፍም አይመለከተኝም ኢትዮጵያ ላይ ምን ማድረግ አለበት ትልቅ ጠባሳ ትልቅ ነገር አሻራ ጥለ እለፍ ከዚህ በላይ የሚሆን ነገር የለም ብለው የአማራ ልጆች ሊበሉ እግዚአብሔር በሚያውቅ እንዲያውም በዛ በተወሰነ መልኩ የኦሮሞ አክቲቪስቶች ይቃወሙ ነበር ምን ብለው ምን አገባው ኤርትራ ምን አገባት በኢትዮጵያ ጉዳይ መጣ የምታደርገው ምንድነው ብለው እያንዳንዱ የኦሮሞ አክቲቪስቶች ተቃውመውታል ይሄኛውን ጦርነት በጭራሽ አልደገፉ የኦሮሞ አክቲቪስቶች ሁሉም ነው የደገፈው ለምን መሰለ አንደኛ የተሰራው ፕሮፓጋንዳ ሁለተኛ የመጣ አብይ የመጣ ለምን አልተጨወደም ታዲያ የኦሮሞ አክቲቪስት ለምን አልተጨወደም የውስን ያልደገፈው እንጂ በብዛት ደግፎታል አልደገፈ
ውስኑም ያልደገፈው ዮኒ ልንገርካ ጨርስ ውስኑም ያልደገፈው አዳምጠኝ ዮኒ ውስኑም ያልደገፈው በዛ ሰዓት ኢትዮጵያ እያለ ስለነበረ እኛ ልዩ ጥቅም ማግኘት አለብን ብለው ስለሚያስቡ ያንን ጥቅም አላስከበረልንም ብለው ነው ሞር ፎከስ ወደዛ ልክ አማራ ክልል ላይ ቆነ አሳምነው ጽጌን ካስገደለ በኋላ ነው ነገሮች ተቀየሩ አብይ አህመድ ነው ማለት ነው እንዴ ዮኒ እንደዚህ ማይሆንም ታውን ተቅሙን ነፍሱን ይማረው አዎ ነፍሱን ይማረው ቆይ ሳረን አስገደለ አንድ ይሄን መልሽልኝ አንዴ ለምንድን ነው የሚያስገድለው እስቲ ነገር ጥቅሙ ምንድነው ጥቅሙማ እንዴ እና አሳምነውና አባቸው ቢኖሩ ዛሬ ላይ የሚገደሉ ይገደላሉ ታስባለህ አዎ ፖለቲከኛ አይደለም እሱ ማ እና አሳምነው ጽጌ ቢኖሩ ዛሬ ላይ ይደረጋል ብለህ ታስባለህ ኖ ማን ስመኛውን አሳምነው እኔ ስላሳምነው ነው ያወራሁት አሳምነው ጽጌን እና አምባቸውን እነ ሳረን ካስወገደ በኋላ ነው ሁሉን ነገር እየተቀየረ ሲመጣ ነው እንጂ መጀመሪያ እኮ አመጣጥ እኮ አብይ እኮ ላይክ እንትን ነበርኩ ፎንቃ ነበርኩ አንድነት ይቅርንባባል አንድንሁን ምናም ይሄ ህዝብ ዘረኝነት ይቅር ምናም ሲል ይሄ ህዝብ ናፍቆት የነበረው ዩናይትድ መሆኑ ነው ይሄ ህዝብ ናፍቆት የነበረው አንድነት ነበር አው የነሱን ከውልሽ ታሪክ የሚደቅመው ምን መስያ ነው አሁን ምድር ላይ ያለው የጎጃም ጎጠኛና የጎንደር ጎጠኛ ራሱ እንዴት ሊስማማ ይችላል ይሄ ይውልቅ አማራው ሁሉ ነገር በአማርኛ ስለሆነ ነው እንጂ የትኛው ብሔረሰብ ብትገባ እንዲያነ ችግር አለ የትኛው ብሔረሰብ ግን የአማራው ችግሩ ምንድነው አማርኛ ነው ሁሉም 90-80 ምናም % ያወራል ቋንቋውን ዛሰ በቃ ያ ነው ችግሩ እንጂ አሁን ያ የጎንደር አማሮችና የጎጃም አማሮች በስነ ስርዓት በፖለቲካ ቁጭ ብለው ማውራት ይችላሉ ያልሽ የሚዲያው ነው እንጂ ዘመነን አቁመ ደረጀን ወይ ሳሚን ብጠይቅ ዘመነ ለሳሚ ሞታል ሳሚ ለዘመነ ይሞታል ዘመነ ለመሳፍንት ይሞታል መሳፍንት ለዘመነ ይሞታል ምንም ችግር የለው ይሄ እዚ ሚዲያ ላይ ያለውን በአዴንን አይደለም ማየት ያለበት መሬት ላይ ያለውን ወይ ሚዲያ ላይ በአዴንስ ቢሆን አማራን መገደሉን ይደግፋል ብለሽ ታስበያለሽ ከማን ጋር ሊኖር ነው እስቲ ንገሪ በፖለቲካ የሐሳብ ልዩነት ማምጣት የግድ አንዱ ስለጠላይ መገደል አለበት ብሎ የሚያምን ነው አሁን አንዳንድ ፋኖች ሁሉም ይያልኩ አይደለም ምን ያው ለምሳሌ በአዴን እንዲሞት አልፈልግም አማራ ነው አማራ እስከሆነ ድረስ ፖለቲካው ካልገባው በሐሳብ ልዩነት ልንቀጥል እንችላለን እኔን ካልደገፍክ ግን አጠፋለሁ የሚል ህግ ካለ የስተት መንገድ እየሄደ ነው ማለት ነው አይ አይደለም ሐሳብ ለምሳሌ በኦሮሚያ ልንገርሽ ኦፌኮ አለ ፓርቲ ነው ኦነግ አለ ሌሎችም አሉ እነሱ በግድ ተገዳድለን እንለቅ የሚል ፕሪንሲፕል የላቸው አሁን ችግሩ እኮ ምንድነው በፋኖ የተደራጀው እምነቱ ምንድነው በአዴን የተባለም በሙሉ አጥፍቼ እኔ ኖራለሁ አይነት ነገር ነው ይሄን ደግሞ እንደዛ ሳይሆን it's not gonna happen የሌላው ጨርሰ ልክ ህዋት የምታረገውን ፖለቲካ አማራ ላይ ሊካሄድ አይችልም ህዋት ካልሆነ ምን ታረግ መሰለሽ ህዋት ነን ትላንትናም ከትላንት ወደም እቺ እብዷ ዜድ የምትባል ሰካራማ እሷ ወጣ ሙሉ ትግራይ ህዋት ነው አለች it's not gonna happen አታስገድጅም ሰው you cannot ፋኖ መሆን ይችላል አለመውደድ ይችላል ፋኖን አንድ ሰው they have a right ፋኖ ስላልወደድክ ባዴን ነው ተብሎ ግን መገደል የለበትም አይደለም ይሄ ዲሞክራሲያዊ መንገድ አይደለም ፋኖ ግን ይሄን እያረገ ነው ስለዚህ ፋኖ ለመደገፍ ጥያቄ መልእክት ያለብኝ ለዛ ይሄን እያረጋ አይደለም ቆይ አንድ ሰው ባዴን ከሆነ በፋኖ ከተገኘ ይገደላል ወይስ አይገደልም ችግሩ ባዴን መሆኑ እኮ አይደለም ሊገል ሲመጣ አዳምጠኝ ይሁንጂ እሺ አዳም ሊገል ሲመጣ በገለው አልጠየቅም ባዴን ማለት ሊገልሽ ከመጣማ ያደርጋል ሚኒሻ ምንድነው ባዴን እኮ ዛት ሚስ ሚኒሻ ማለት አይደለም አሁን ለምሳሌ በማህበሩ ተቀጥረው የሚሰሩ ባዴኖች አሉ ተቀጥረው ማለት የፐብሊክ ሰርቪስ የሚሰጡ ባዴ በማንኛውም መልኩ ያንን ሰርቪስ የሚሰጡ ሰዎች እየተገደሉ ነው እንኳን ባዴንን ዮኒ መከላከያን እኮ ጤፍ የሚያበላ ፋኖ ነው ያለው የቱን ወዴት እየወሰደ የማረከውን ነገር እንኳን ለፖለቲካ የሆነ ቪዲዮ ቀርጬ ጆካ ማረግ ነው ለፖለቲካ አይደለም ህዝቡ እንደ አይነት ልውና የለውም
የገዛ ባዴንን አጠፋለሁ እያለ ሲፎክር አጠፋለሁ የሚል እንትንን ምስኪን ሰው ነው ብሎ ጋበዘ ትኛለች እንዴ? ጋበዘ አይደለም። ኖ ጋበዘ እያልኩ አይደለም። አንደኛ ነገር ባዴን ሊያስገድልክ ባዴን መሆኑ አይደለም ችግሩ። ሊያስገድልክ ከመጣ ግን ትገለዋለህ። ትክክል፣ እሱን እስማማለሁ። ግን ባዴን መሆኑ ራሱ የተሰማ ሰው አንድ ሰው ባዴን ነው ከተባለ ፋኖ ለማጥፋት ነው የሚሄደው። ይሄ አስተሳሰብ ራሱ ባዴን እኮ ሊያጠፋው ነው። ዲሞክራሲን አልለመደም፣ አላወቀም ፋኖ እያልኩሽ ነው። በግልጽ ነው የምነግርሽ። ፋኖ ዲሞክራቲክ አይደለም። አይደለም ወኪዮኒ በምን ታውቃለህ? በጣም ጥሩ። የትኛው ስልጣን ሰጥተው መርጦ ባዴን ነው ተብሎ እኔ በውስጥ ልክልሻለሁ እንዴት አድርገው እንደሚገርፏቸው፣ እንዴት አድርገው እንደሚቀጠቅጧቸው፣ እንዴት አድርገው እንደሚደፏቸው ልክልሻለሁ። አይ በአደባባይ መገላለጥ ማንኛውም ጦርነት ላይ ዝም የምልበት ማንኛውም ጦርነት ላይ ዮኒዬ እየመራ ይዞ የመጣን ሰው አይማርም። ለምን ነው የሚሆነው? ባዴንም ቢያገኙ ይዞ የሚመጣው ፋኖን ለመደገፍ የምቸገርበት ትልቁ ምክንያት እውነቴን ነው የምቸገርበት ምክንያት ዴሞክራቲክ መንገድ አይደል። እሱን የማይደግፍ ማጥፋት በስድብም ሆነ ሶሻል ሚዲያ ላይ በስድብ አጥረግርገው ይጨርሱሽ። መብት የለሽ ለማስረዳት እንኳን አይደለም የሚፈልገው። ሶሻል ሚዲያ ላይ እኔም ፋኖ አይመቸኝም ላለ ሰው አለቀለት። ሲከተል ሲሰደብ ሲወር አይመቸኝም ካልኩ መብቴ ነው። ማን አባታ ነው ደግፍ እኮ ያለክ የለም። ግን ዲስሪስፔክት ያረክቀን አንተም ዲስሪስፔክት ተደረጋል። የፋኖች ምንድነው ሶሻል ሚዲያ ላይ በመናየው the right way እየሄዱ አይደለም እያልኩ ሶሻል ሚዲያ ላይ ለሰብ ነው ያለው። እንደ ሰው ማሰብ ያለብሽ ስህተቶች ሲነገራችሁ መቀበል እንጂ እና ይሄንን እናርጋለን እንዴ እንደዚህ አይነት ስህተት አለ እንዴ እናስተካክለው የሚል መንገድ ሳይሆን የናንተ ምን ታመጣላችሁ አይነት ነገር ነው አይደለም። እኔ ማን ወክሎኝ ነው? ጆከር ማን ወክሎት ነው? እዚህ ጋር የምታየው ሚዲያ ላይ ቮይስ ለሌለው ላይክ ግድያን ኢንተርቴይንመንት እያደረገ ነው፣ ሰው እየተገደለ ነው የሚል ነው እንጂ እኔ መሬት ላይ ያለው ፋኖ እኮ ሌላ ነው። መሬት ላይ ያለው ፋኖ እኮ በጣም ሃምብል በጣም እኔ አላም አይ ላንተ ነው አላም ፋኖ ማንም ሰው አሁን በሐሳብ የሚገልጽ ሰው እዛ አማራ ክልል ቢሄድ አንገቱን ቀንጥሰው ይበሉታል። ማንም አንገት እንደዚህ አማራ እንደዚህ አይደለም። አሁን ያለው አምልክ ያለሽ እንደ ፋኖ ይገላል እንዴ? መካካድም አይቻል። ገዳይ ነው። ኦኬ አንተ ልትገለው ስትመጣ እጅና እግሩን አጣጥፎ ይቀመጥልህ? ልትገለው ስትመጣ እጅና እግሩን አጣጥፎ መቀመጥ አለበት? ልትገለው አላልኩሽም። በሰላም እንኳን ሐሳብ የሰጠ ሰው ለምሳሌ የተገናኝታችሁ ነው። ጫካ ያለን ሰው የተገናኝተው ነው ሐሳብ መስጠት። ቆይ ተይው። ጫካ ያለን ሰው ጫካ ያለን ሰው ተይው። ጠየቅሽኝ አይደል? መልስ አሁን ሌላውን ታዩ። እዮዳብ ጉቶ ሄደ ጎንደር ፋኖች ጋር ሰንጥቀው ሆዱን ያስቀምጡታል። ተናገረ ፋኖ እንደ አንተ ኢሜጅ የለውም ያለ ምክንያት ለምን ነው የሚሰነጥቀው እንዴ? ምን ማለት ነው? ዝም ብሎ መሰንጠቃለ እንዴ? በጣም ጥሩ። ለምን መሰለሽ በምንም መልኩ ፋኖን ሶሻል ሚዲያ ላይ ስለ ፋኖ ሐሳብ የሚሰጥ ሰው ይሳደዳል። this is no why ፋኖ ብልጽግና ዝም ሊልክ ነው? ምንድን ብልጽግና ማለት ነው አዝረክርከካው ላይ ዝም ሊልክ ነው? ብልጽግና በደም እንዴ አዝረክርከናል። በደጉ ሰዓት ነው ዮኒ ልትገባ ስትል ምን አይነት ውለታ ውለህላቸው ነው የገባው? ብዙ ፕሮፓጋንዳ ሰርተህላቸው። የትኛው ስገባ እንኳን ሰው ያቅ ነበር እንዴ? አይ አቅም ግን ደግፈ በምን ፖለቲካ ሰርተህላቸው ነው የገባው? እኔ ስገባ ኢትዮጵያ እንኳን ፕሮፓጋንዳ የዛን የገባውበት ሰሞን እንዲያውም በኦርቶዶክስ የተነሳ ሁለት ሲኖዶስ ይሆናል ተብሎ የቀወጥኩበት ጊዜ ነው። ለምን ይዋሻል? አረ ዮኒ ስለማስታወስ ለአዲስ አበባ እንኳን ከብዙ ልጆች ጋር የተጣላበት ኬዝ እኮ ላይክ አዲስ አበባ እኮ ምን ዝም ብላችሁ ነው እኛ ሰላም ነን ምናምን እኮ ስትል ነበር ዮኒ። አሁንም ነግርሻለሁ አዲስ አበባ ላይ አሁን ብልጽግና አገር በልጽጎ ያልካ ነበር እንዴ? አሁንም ደግሞ አንተ ብዙ ሶሻል ፐብሊክ ፊገር ነህ። በጣም ሰው ያውቃል። ፕሮፓጋንዳ ልድገማ አሁንም ልድገምልሽ። አዲስ አበባ ላይ ከኑሮ ውድነት ውጪ ምንም አይነት ችግር የለም። ደግመዋለሁ አሁንም ምንም ሂጂና ሮማንን ጠይቂያት። ሂጂና የሄዱትን ሰዎች በሙሉ ጠይቂ። አዲስ አበባ ላይ ከኑሮ ውድነት ውጪ ወላ ሃንቲ ነገር የለም። መዋሸት አይችልማ። this is nothing
ችግሩ እኮ ምን እንደሆነ ታውቃለህ ይሁንዬ ውሸትን እቃወማለሁ አሁን ለምሳሌ ጎጃም ጎንደር ምናምን ጦርነት ሊኖር ይችላል አዲስ አበባ ላይ እስቲ መስክሩ አዲስ አበባ የሄዳችሁ ልጆች አዲስ አበባ ገብታችሁ ወጣችሁ ልጆች ፖለቲካ ውስጥ የሌላችሁ ለሐቅ ፍረዱ እግዚአብሔር ምስክሬ አንድ ወፍ ነገር የለም አዲስ አበባ ወፍ ነው ማወራሽ ስለ ፖለቲካ የሚያወራሽ የለ ዝም ይለው የለ ሰው ላይፉን ነው የሚኖረው እኮ አይወራል እኮ እኔ ያልኩት ያለሁት ብልጽግና እኔ አሁን ብገባ ብልጽግና ምንም አያደርገኝ ማን አያውቁሽም ልንገርሽ ጌታ ምስክር አያውቁሽም ሚታያ እኔ ልገባ አምኜ ማለት ነው ኖ ምንነግርሽ አንድ ነገር ልገባ አምነሽ ግቢ አያውቁኝም ግን እኔ አሁን አምኛቸው ልገባ እንኳን አልኩሽ አንቺ ነው እግዚአብሔርን አያውቁሽ እና ዝም ብዬ ልገባ እንኳን አንቺን አልኩሽ እኮ እግዚአብሔር በሚያውቀው ልንገርሽ ምንም አይሉኝም ዳልቻን እንኳን አያውቁትም ነበር እግዚአብሔር ምስክሬ ነው ማለት አይ ሱማ እንዴ የንትን ለብሶ ይገባ ነበር እንዴ ማያውቁትም አልኩ ሶሻል ሚዲያ ላይ እዚህ ላይ ስለገባን አብዛኛው ይታወቃል ብሎ ያስባል መታወቅ ብቻ ሳይሆን መንግስትም ሆነ ማንንም አጌነስቱ ከሆንክ ወደ ሳይሆን በግዱ አያስገባህም አረ ጌታ ምስክሬ ጣሞች ቄስን የመለሰው ነው ቄሱን ለምን መለሳቸው ሊሆን ይችላል ጳጳሱን ለምን መለሳቸው ነግርሻለሁ ጳጳሱን ለምን መለሳቸው ይሁንዬ ጳጳሱን ለምን መለሳቸው እንዴ ጳጳሱ ይታወቅ ጳጳስና አንቺ እንዴት እኩል ትሆን እኔ እኮ አላልኩም አሁን እያወራን ያለ ነው እኔ ያልኩህ ኤግዛምፕል ነው የሰጠሁት ብገባ ምንም አይሉኝም ወይ ምንም መንግስትን አታክ አድርጌ እሺ ችግር የለውም እኔ ነው ያወጡት ሪዝኑንም ልንገርሽ አንቺን የማይናገሩት ኢቭን ታዋቂ ብትሆኚ ራሱ ኦሮሞ ህዝብን እንደ ህዝብ የምትሳደብ አይደለሽ እንደ ህዝብን የምትናገሪ ሰው አይደለሽ ህዝብ ላይ የምትደርሲ ሰው አይደለሽ ፖለቲካሽን መስራት ትችያለሽ ለሱ ተቃውሞ ሰይድ ወረባቦ ገብቶ አይደል ኢትዮጵያ ከድሮ ገብቶ የለ እንዴ ገብቷል አይ እነሱ ምን እንደደረሰባቸው ምን ያውቃሉ ለኔ አይነግሩኝ ይኸውልሽ በአስቀያሚ ነገር ሲሳደቡ የነበሩት እኮ ገብተዋል ኢትዮጵያ ገብተዋል ያልገቡትን አይደለም ማወራሽ ገብተዋል ማይሳደቡ ሰይድ ወረባቦ አሁንም ፋኖ ነው ከድሮም በታመጫት አሁንም ፋኖ ናት ግን ምንም የሚፈጥሩት ነገር የለም እነሱ ኢምፓክት የሚፈጥሩ ወይም ደግሞ በጣም ተደማጭነት ያላቸው ሰዎች ነገሮችን ሊለውጡ ይችላሉ ተብሎ የሚያስቡ አሁን ኢትዮ 360 ቢገቡ ሸቤ ናቸው አሸባሪ ነው አሁን ይፋኑን እንትን ስላልክ ብዬ ነው አሁን ይፋኑን ተቃዋሚውን አታክ ያረጋል ይገላል እንትን ይላል ብልጽግና ዝም ይላል ብልጽግና መቃ እንዴ ኦፌኮ ቁጭ ብሎልሻል እዛው ቁጭ አይ ስለነሱ ያው እንደ ሰማያዊም ነው እንደ ምናምን እንደ እናት ፓርቲ ይሆናሉ ግን አሁን ለምሳሌ የሚቃወም ነው በትንሹ ማለት ነው ኦፌኮ መንግስትን ቆይ ታየክሽኝ አይደለ ኦፌኮ መንግስትን ተቃዋሚ ነው ቁጭ ብሏል እነ እንትና ተቃዋሚ ናቸው በደንብ አድርገው እነ ፕሮፌሰር መራራ ጉዲና ከመንግስት ጋር እሳትና ጭድ ናቸው መኖር ይችላል ማን ከለከለ ግን እንዳልኩሽ መብት ሙሉ በሙሉ እየተራገች መብት ይሰጥሻል አልልሽ ይሄ የኢትዮጵያን ባህል አልለመደ ግን እንዳልኩሽ አንዳንዴ ቆም ብለን ስናስብ በዚህ በኩል የሚሰራው የዲሞክራሲያዊ መንገዶች እየጠበቡ ናቸው በምን በኩል በፋኖ በኩል ያለው እየጠበበ ነው የዲሞክራሲያዊ መንገዱ የተናገረውን ሁላ ምኑን ፎከሱን ትቶ ብልጽግና ጋር ፎከሱን ትቶ በማል አስተያየት ሲሰጥ ጓገጭ የሚል ይበዛል በቃ አትተንፍሱ የሚል ይበዛል ያ ደግሞ የትም አያደርስም አሁን ካላስተነፈሽኝ ስልጣን ላይ ስትሆኚ ታጠፊኛለሽ ማለት ነው አሁን አይደለም አሁን መብት ካልሰጠሽ እንኳን ደግፋለሁም ቢል አንድ ሰው መብት ካልሰጠሽ ገስወር ስልጣን ስትይጂ ታጠፊኛለሽ ለምን ብዬ ነው መደግፍ እንዴ ደግፍ እኮ ያንተ መብት ነው ግን መንገዴ ላይ ከቆምክ መጣረግክ አይቀርም መንገዴ ላይ ማን አባቱ ነው የሚጠርገው እንዴ አልኩሽ እኮ ነው አሁን በዚህ አካባቢ የፈለገ ጊዜ ውሰድ እኔ ልንገርሽ በዚህ ስትራቴጂ ፋኖ በዚህ ስትራቴጂ ጌታ ምስክሬ ነው የምልሽ ላይፍ ታይም
ስልጣን የሚባል ላይፍ ታይም በዚያ አካይ ይሄ ለታሪክ ይቀመጣል። እግዚአብሔር ይውል ትላንት ወይ ይውል የትላንትናው እንኳን ይሄ የትላንትና ዋትን እኛም ተቃውመናል። ለሚቶክ ይውል የኛም ውጤታም አስወራኛ እንኳን ይሄ ብርክርክ ወጣ መንግስት ይቀርና በጣም ዋይዝ ናቸው፣ ስማርት ናቸው፣ ዌል ኦርጋናይዝ ናቸው የተባሉት ዛሬ የሉ። ሞትም የሚባል ነገር አለ። ፈጣሪ የሚገላል ጊዜ ሲደርስ ገባ። ስለዚህ ይሄንን ህዝብ ማለት ነው ያው እንደ ህዝብ ነው መቼም ስልጣን ላይ አይመጣም። እነዚህ ሰዎች አማራ ባይዘው በዚያ ካይዶ አዳምጠኝ ነው እየሰማሽ ነው እየጨመርሽ ነው። አቀባት አጨምሪ እኔ ምን ነገርም በደንብ ፖለቲካ ማጥቶ እኮ ቀባት እየጨመርኩኝ እኮ አይደለም ምን አለ ፋኖ በዚያ ካይዶ መቼም 4 ኪሎ አይገባም። ችግር የለውም መምጣቱ አይቀርም። ይሄ ጊዜ ጉዳይ ነው ይመጣል። የአማራ ህዝብ እንደዚህ እንደሆነ እንደዚህ የአማራ ህዝብ አይደለም ፋኖ የራሱን ስልጣን እንጂ የአማራ ህዝብ ነው አይደለም። ፋኖ ማን ብሎ ነው የወጣው? እሱን ተነጋግረናል። አሁን ነገ ከነገ ወዲያ እነ ዘመነ ካሴ ኡጋንዳ ሲገቡ ምን እንደምትይደም አይገቡም። ቢገባ ዘመነ ገባ ማለት የአማራ ትግል ይቆማል ማለት አይደለም። ዘመነ አንድ ሰው ነው። ዘመን ባይዘው እኔ የአማራን ትግል ለምን በዚህ ልክ እንደሚለኩት አላቅም። ሚዲያ ላይ ለምሳሌ የአማራ ትግል የባህር ዳር ዩኒቨርሲቲ መምህሮች ጋውናቸውን ጥለው የገቡበት ትግል ነው። የወልዲያ ዩኒቨርሲቲ በእውነት ነው የምነግርህ ዶክተሮች፣ ሎየሮች፣ ፕሮፌሰሮች የገቡበት እነ ጌታ አስራድ ያሉበት ትግል ነው። ትልልቅ ሰዎች የገቡበት ትግል ነው። ያ ማለት እንደኔ ወይም እንዳንተ ውጭ መውጣት አቅቷቸው አልነበረም። ኑሯቸውን የተሻለ መኖር አቅቷቸው አልነበረም። ነገር ግን ዘር መቀጠል ስላለበት ዋጋ እየከፈሉ ያሉ ብዙ የተማሩ ሰዎች ግን ሁሉ ጀግና ፊት ለፊት ሲሉ ስለሚበል ያየነው ዜና እንኳን አይሰቀጥጥሽም? ይታይ እንደው የፈለገኝ አስተማሪዎችን ምንድነው ያደርጓቸው? በቅርቡ ማለት አስተማሪዎች ምንድነው ያደርጉ? ትምህርት ቤት ገብተው አስተማሪዎቹን ከ20 በላይ የገደሉትን ምን ትያለሽ? እስቲ ዘግ እኔ የተገደለ አላቅም። አሁን አንተ ስትነግረኝ እኔ አላቅም። ኦኬ ስለዚህ ይሄንን ነው የምናገረው። እኔ አላቅም አልሰማውም። አይገሉም። ተማሪ አስተማሪ ይገላሉ። አይልክልሻለሁ እናቱ እኔ አይደለም አየሽ ይሄንን ነው የምናገረው። እኔ ሁልጊዜ ምንድነው እውነታን ይዘን ነው የምናወራው። አሁንም ፋኖ ሌሎቹን አብሮ ያጠቃለለ በሐሳብ የማይሆኑትን ለማሳመን ሐሳብ ይዞ ካልመጣ የሚያሳድ ከሆነ መቼም መንግስት አይሆንም እያልኩሽ ዮኒ ፋኖም ሆነ ሌላም የአማራ ኃይል አማራ ስልጣን እስካልያዘ ድረስ በዛች ሀገር ላይ ስለማይከበር ወደደም ተጠላ ወያች ሀገር ብትንተን ይወጣል እንጂ አማራ ስልጣን ላይ ይመጣል። አለቀ። የአማራ ልጆች ስልጣን ላይ የለም እያልሽ ነው? አልገባኝ። ምን እነዚህ ፓፔቶች ስልጣን ላይ ናቸው እንዴ? እንዴ ፓፔቶች ናቸው እኮ እነዚህ እኮ አብይ ሲደበርባቸው ዳቦ እየቆረሰ እንደ ደቀ መዛሙርት እኮ ነው ቢሰጣቸው ራሱ እንደሚያብይ ገረዶች ደግሞ እነዚህ ማናውን ከፋኖ ውስጥ እንደ ፕሬዝዳንት ለኢትዮጵያ ይሁንና ይመጥነዋል የምትይው ሰው ማን ነው? ወደፊት ይወጣል። መውጣቱ አይቀርም ግን አይታወቅም። ቢታወቅ ስለሚበሉ ሳይ አማራ ከዚህ በኋላ ምሁሩን እንደ አዲስ አበባ ልጅ እኔ አድቫንቴጅ ነው ማለት ፋኖም ሆነግም ሆነ ገለመሌ አልሰማቸው። የአዲስ አበባ ልጅ የኢትዮጵያን ሕዝብ በባላንስ አድርጎ ማየት የሚችለው የተሻለ ነገር ያለውን እመርጣለሁ። ለምን ለአዲስ አበባ መጥቶ ማንም የጠቀመው የራሱን ነገር ነው የሚያደርገው። እኔ እንደ አዲስ አበባ ልጅ ነው ማለት እያንዳንዱ ከገጠር መጥቶ የአዲስ አበባ ልጅ ላይ ነው ሙድ የሚይዘው። እውነቴን ነው የማወራሽ። ለአዲስ አበባ ልጅ ብሎ የሚመጣ የለም። አሁንም የማወራው ፋኖ በማየው ነገር አሁን በማየው ምሬቱ ህዝብ ላይ ይመስላል። ህዝብ ላይ ከዚህ በላይ እስኪ እርሱ ማለት ነው ኢትዮጵያ ውስጥ ታይቶ የማይታወቅ አገዳደል ምን ይሁን አንቺ የምታው ጎንደርና ጎጃም ብቻ ስለሆነ አይደለም። ለምን ጎጃም ነው? አዲስ አበባ ላይ ምንም ነገር ችግር ከኑሮ ውድነት ውጪ የለም። ዮኒ ኢትዮጵያ ማለት አዲስ አበባ ብቻ ነው እንዴ? አይደለም ስልሽ አሁን አዲስ አበባ ብቻ ነው እንደሚኖረው እሱን ነው እኮ የምልሽ። አንቺ ዋር ክራይም እየተፈጸመብን ነው ያልኩህ እኮ ነው። ዋር ክራይም እየተፈጸመ ነው፣ እየተገደልን ነው። የታጠቀን አይደለም የሚገድለው ሲቪሊያን ግለሰብ ነው እየሞተ ያለው። በድሮን የደሃ ቤት ገበሬ ነው እየተመታ ያለው። ግለሰብ ምን አረገው? ንጹሃን ነው እየተገደለ ያለው። ምን አረጉት ንጹሃን? መልሱን ስጭኛ።
ምን አደረጉት? እኔ ለምን ተገኘ? ታጥቆ የሚታገለው እያለ ታጥቆ ፋኖ ነኝ ብሎ የሚታገለው እያለ አይ እነሱ ግን አይ የታጠቁትን ፈርቻለሁ ስለዚህ ንጹሃንን ልግደል እያለ አማራ ክልል ላይ ንጹሃንን ልግደል በድሮንም ዮኒ ዘመድ የለም የምታውቀው አማራ ክልል በድሮንም የሚመታው ምንድነው? በድሮን አለንበት የሚባል ቦታ ላይ የጠላት ቦታ እንግዲህ ፋኖ ለመንግስት ጠላት ነው በአሁን ሰዓት። እኔ ልክልሃለሁ እስኪ ስልክክ ላይ ይኸው እንግዲህ እነዚህ እቺ ሴትዮ ፋኖ ነሽ ልትለኝ ነው እንግዲህ አሮጊ ሴትዮ ቤቷ ተደርምሶ ልጆቿ ሞተው እያለች እያያህ ወይ ምን ልትለኝ ነው? እስኪ አይ ጦርነት ሲኖርማ ንጹሃን በመሃል የሚጎዱበት ነገር በጣም አለ። ጦርነት ባለበት አካባቢ ውሃ አይደለም የምትረጫጭው ንጹሃንን አብሮ ይበላል። ይሄን ማወቅ አለባቸው። ፕሪቶሪያው ስምምነት ላይ ነው ኩርፊያው የመጣው። ይሄን ደግሞ በደንብ እናውቃለን። ትጥቅ ላስፈታ ብሎ ስለገባ ነው። ትጥቅ ደግሞ አልፈታም ነው። ለምንድን ነው የሚፈታው? ለምን? በጣም ጥሩ። ለምንድን ነው የማይፈታው? መጀመሪያ ለምን ታጠቃለው? ማርከት ታጠቃለው። በጣም ትክክል። መታጠቅ ባለበት ጊዜና መሆን ባለበት ጊዜ ታጠቅ ብሎታል። እሺ። አይ መሆን በሌለበት ጊዜ ደግሞ አዝሻለሁ። ሀገር እንደሆንኩ አዛለሁ። የትም ሀገር ላይ የሚታዘዝ ነው። አንቺ አሁን የምትኖሪበት ሀገር ላይ የሀገርሽ መሪ እንደዛ ቢያደርግ ላታረጊ ነው? ማይ ማርከሽ ታጥቀ አይለኝም። ምክንያቱም በዛ ጊዜ የነበረው በጀት በጣም ምን የሆነ ነው? የወረደ በጀት ነው። ባንክም ታንኩም ህወሓት ነበር የያዘችው። በዛ ሰዓት ገንዘብ አድርጎ ማስታጠቅ አልቻለም። ማን እንደፈታ ነው የሚፈታው? ሰውም ደግሞ በፍላጎቱ እንጂ የዘመተው አማራ ክልል ላይ ዝመትልኝ ተብሎ አይደለም ነው። ራሱ ነው የዘመተው ፈልጎ ወዶና ፈቅዶ ጥሪ አልቀረበለትም። ጥሪ ቢቀርብ አልዘም ክተት አዋጅ አልገባ ራሱ ዲፌንድ ማድረግ አልነበረበትም። በጦርነት ሜዳ ተደርጎ ሜዳው ራሱን ዲፌንድ ማድረግ አልነበረበትም። ነገርሽኝ እኮ ጥሪው ተደረገ አልገባም አይደለም እንዴ? አልፈልግም ማለት ነው አይደል? ጥሪ ማንም ያደርጋል። እየመጣብህ ነው አይምርህም እኮ። ስለዚህ ሁለት ነገር ወደሽ አይሆንማ እኮ እስከ ሸዋሮቢት ድረስ አልሞተም። ራሱ ሰልፍ ዲፌንስ የሚባል ነገር የለም እንዴ? አንተ ራስን አትከላከልም? ቤት ነው አማራን የሚገለው። አሁን ለምሳሌ ጸቡ የነበረው ከብልጽግና ነው ብለሻል። ጸቡ ከብልጽግና ከነበረ አማራው ጋር ችግር ከሌለበት ለምንድን ነው በጦርነቱ ብልጽግና ብቻ ነው የተገደለው? በጦርነቱ መከላከያ ብቻ ነበር እንዴ የተገደለው? በትግራይና በብልጽግና በነበረው ጦርነት አማራ አልተነካም እንዴ? አማራ ልል ብሎ አይደል እንዴ ጦርነት በነምበር 1 ደጋፊ ነበረው። ማይካድራ ላይ ያለቀው ማን ነበረ ታዲያ? በምን አማራው? ማይካድራ ላይ በሳምሪ ሰራዊት ያለቀው ማን ነበረ? አማራው። እና ታዲያ እና ኮዛ አይደል እንዴ ታዲያ? ይሄ ምክንያት አልነበር? የምኑ ምክንያት ማለት ራሱን የመከላከል ምክንያቱ ይሄ ሊሆን አይችልም። ትክክል ታዲያ ለምን እንደ ጥፋት ታየዋለህ ብዬ ነው። እንደ ጥፋት የማየው በመጀመሪያ የነበረው ወለጋ ላይ በነበረው ችግር ሌላው ላይ በነበረው ችግር ላይ ብዙዎቻችን ስንነጋገር ሞር ፎከስ አድርጎ ሲሰራ የነበረው እነሱ ከህወሓት ጋር ነበር። ህወሓትን እንዴት መጥፋት እንዳለበት እንዴት መሆን እንዳለበት በዚህ በኩል አሳምነው ጽጌን በላ፣ በዚህ በኩል ዶክተር አምባቸውን በላ፣ በዚህ በኩል ምንም በላ ያለ ሰው እንዴት ብሎ ነው ጦርነት ሲሆን አብሮ ሊገባ የሚችለው? እውነተኛ አማራ ከሆነ ዶክተር አብይ ከሆነ የበላው ማንን? ዶክተር አምባቸውን፣ አሳምነው ጽጌን፣ ምግባሩ፣ ሌሎችንም ዶክተር አብይ ከሆነ በላ የተባለው ዶክተር አብይ ከሆነ ካጠፋቸው በዚህ ነገር አማራው በምንም መልኩ እንዴት አድርጎ ከትግራይ ከህወሓት ጋር ጦርነት ሊከፍት ይችላል? ማንን ደግፎ? ይሄንን መንግስት ደግፎ እንዴት ሊገባ ይችላል? እስቲ ራሱን ሰልፍ ዲፌንስ ማድረግ ስላለበት እውነቴን ነው። ይሄ ነው እንግዲህ ሰልፍ ዲፌንስ ነው ያደረገው። ራሱን ነው የተከላከለው። ጦርነቱ የነበረው ትግራይ ክልል ላይ ለ3 ወር። ከዛ በፊት ጦርነቱ እንዲካሄድ ራሳቸውን እኮ ጠራስ ገብተው ወታደር እንኳን ቢጠይቃቸው ወታደሮቹ እንኳን አማራ ክልል ሲቪሊያን አልተጨፈጨፉም፣ አልተደፈሩ፣ የተደፈረች ሴት አልነበረችም በጦርነቱ ጊዜ ማለት ይኸውልህ። መጀመሪያ ጦርነቱ ወደ ትግራይ ተገባ አይደለ? yes በደርሶ መልስ ጦርነት ጊዜ እስከ ሸዋሮቢት እስኪደርሱ ድረስ ማንንም አልተነካም ነው እያልከኝ ያለው? ላይክ ንጹሃን አልተነኩም፣ መከላከያን ብቻ ነው እየተዋጋ የመጣው እያልከኝ ነው?
በጣም ጥሩ ተነክቷል። የሆነበትን ምክንያትማ ነግርሻለሁ። ጦርነቱ እንዲጎሰም ከማንም በላይ ሲያጨበጭበው የነበረው አማራ ነው። እንዲጎሰም ይሄ ጦርነት ከህወሓት ጋር ያለው በከፍተኛው እንዲሄድ ካደረጉ ሰዎች በትልቁ ያለው የአማራ ልጆች ናቸው። አይ እኔ ግን አንድ ነገር ምነግርህ ነገርም በፈለግሽ ለአንተ ብቻ ሳይሆን እኔ ለብዙዋኑ ማስተላልፈው ሁሌ የሆነ ነገር ሲፈጠር መጥፎን ወስደው ለአማራው ነው የሚሰጡት። ጥሩ ስኬቱን ከንትን ጀምራው ከምኒልክ ጀምረ ብታስብ ምኒልክ አማራ አይደለም ይሉሃል። ጡት መቁረጡን ለአማራው ይሰጡታል። ኃይለ ሥላሴ አማራ አይደለም ይሉሃል። የሆነ ጭቆናውን ለአማራ ይሰጡታል። አሁንም በብልጽግና 80 ምናምን የተለያየ የሶማሌ ልዩ ኃይል አልቀረም የተሳተፈበትን ጦርነት ትልቁን ድርሻ ግን የሚሰጠው መጥፎ ነገሩን ለማን ነው? ለዚህ ምስኪን ህዝብ ነው። እዛ ላይ ሼክ ሳይቀር የአማራ ሼኮች፣ የአማራ ቄሶች፣ የአማራ ምኖች እዛ ላይ ሲሳተፉ ነበር ወይስ አልነበረ? እራሳቸው ነው የተከላከሉት። አዎ የአማራ ቄሶቹ ስለ ቄሶቹ አይመለከተኝም፣ ግን ግቢ በመሬቱ ላይ ለሚደረገው ጦርነት እራሳቸው ነው የተከላከሉት። ከመሬቱ በፊት ፕሮፓጋንዳው በጣም ሲያስጮህ የነበረው ማን ነው? ሁሉም ማይካር ጻው የተጀመረው እኮ መከላከያ ሁሉም ከሆኑ ለምን የኦሮሞ ልጆች እነ ዶክተር ጸጋዬ አራርሳ እነ ፕሮፌሰር ሕዝቅኤል ጋቢሳ እነ ዶክተር ሄኖክ ሌሎችም ተነስተው የኦሮሞ አክቲቪስቶች ለምን ይሄንን ነገር ተቃወሙ ታዲያ? መጀመሪያ ሰላማዊ ሰልፍም ከትግራይ ልጆች ጋር ሰላማዊ ሰልፍ በየስቴቱ በአሜሪካም በአውሮፓም አብረዋቸው ለምን ወጡ? እስቲ ንገር። አንደኛ እነ ጸጋዬ አራርሳ የሚባል እነ ሕዝቅኤል ጋቢሳ የምትላቸው ሰዎች በጣም ለአማራ ጥላቻ ያለባቸው ሲጀመርም ነው የምነግርህ። በጣም ለአማራ ጥላቻ ድረስ እስከያሰክራቸው ድረስ ያንን ከአማራ ጋር አልነበረ። ምን አገናኝ? ላውራ ልጨርሳ ያለው አይደለም ከአማራ ጋር አይደለም ነው ብዬ ነው። ይሁን እኮ አስጨርሰኝ። እሺ አንደኛ በጣም ጥላቻ ያለባቸው ሰዎች ናቸው። ሁለተኛ ነገር እነሱ የጠበቁት ልክ ወደ ስልጣን አብይ ሲመጣ ይሄ አሁን ላይ ያለውን ፖዚሽን የጠበቁት የመጀመሪያ ጊዜ ካየው ከአማራው ጋር ጥሩ ኮሚኒኬሽን ነበረው፣ አንድነትን ነው በቃ ሰላማዊ ነገር ነው የሚያወራው። ይሄ ሁሉ በዚህ ሁሉ ትግል መጥቶ ለኛ መሰጠት ያለበትን ነገር አላደረገልንም ብለው ሲያስቡ ስለነበረ ነው፣ ወይንም ይጠብቁት የነበረውን ኤክስፔክሽን ስላላገኙ ነው አገነስቲውን ዛሴ። አሁንም እኮ ይቃወሙታል አብይን እኮ ስልጣን ስላልሰጣቸው ነው። ትላንት እኮ እኔ እኮ ልንገርክማ ትላንት እኮ ኢትዮጵያ ምንድነው ቆይ አንዴ ይሁንዬ በእናትህ ልበልና ቆይ ኢትዮጵያ አውት ኦፍ ኦሮሚያ ሲል የነበረው ጀዋር ዛሬ እኮ ሰላም ሰባኪ ሆኖ መጥቷል። የተቀበላችሁት እናንተ ናችሁ። ማን የተቀበለው? የአማራ ልጆች። ምን ያህል እርግጠኛ ነህ አማራ ስለመቀበሉ? አይ እንግዲህ የአማራ በጣም ጥሩ ቁጭ ብለህ ማውራት። እኔ አሁን ካንተ ጋር ወሮና ያንተን አሳ ተቀበልኩ ማለት ነው ይሄ ነው። ከዚህ በፊትስ ለምን ጠላችሁት? ስትፈልጉ ትቀበላላችሁ። አይ ዲያሎግ ተደረገ ነው፣ ንግግር ተደረገ፣ ንግግር ላይ ውይይት ተደረገ። ጀስት በፊት ለምን ለመነጋገር አልፈለግሽም? ከማን ጋር ነው የምትነጋገረው? ከነ ጀዋር ጋር። እንዴ ሀገር እኮ ነው የምታስተዳድረው። ሀገር ለማስተዳደር ስትንደራደር ከሁሉም ብሔር ብሔረሰብ ጋር መነጋገር ቁጭ ብለህ ትነጋገራለህ እኮ ጠረጴዛ። ፋኖ አሸንፎ እኮ ቢመጣ ከኦሮሞ ጋር ቁጭ ብሎ ያወራል፣ ከብሔር ብሔረሰብ ጋር ቁጭ ብሎ ያወራል። አለቀ። ሰው ስለሚያ አሁን የምነግርሽ ምንድነው በፊትም ተቃወሙት ስልሽ አሁን ጀዋር ምናልባት እንዳልሽው ጥቅሙ ስለተነካ ሽፍት አድርጎ የራሱን ፖለቲካ እየሰራ ነው። አንደርስታንድ አፖር አማራው በዛ መልኩ ፖለቲካ እየሰራ ነው ካልሽኝ አጌት አፖር እኮ አብሮ ፖለቲካውን ይሰራል ለራሱ ጥቅም ካልሽኝ ሊያስከኝ ልንገርህ እኔ እንዴት እንደሆነ አላውቅም። የሆነ ነገር ለአማራው ሲሆን ሁሌም ባንዳነት ነው፣ ወይንም ሁሌ የሆነ ነገር ነው ለአማራው ሲሆን ለሌላው ግረት ሶኬ እኮ ለሌላው ሶኬ ምንም ነገር ላይ ለሌላው በኩል ችግር ማን ነው ሶኬ ያለው? ለምሳሌ ያ ብዙ ነገር ነው። ብዙ ጊዜ አሁን አንድ ነገር ልንገርህ እንደው ዘግቢ አጭር ኤግዛምፕል ልስጥክ። አሁን ለምሳሌ
ፋኖ ከግብጽ ጋር ቢሰራ ባንዳ ምናምን ይለዋል። ትላንትና እኮ ለነሱ እኮ እንትን የሚሰጣቸው የነበሩ እኮ ነው ኦፊስ ተሰጥቷቸው የነበሩ እኮ ናቸው። ከኤርትራ ጋር አወራ ከተባለ ይሄ ባንዳ ከሌላ ሀገር ገይሏል። ትላንት እኮ እነሱ እኮ ወታደር የሚያሰለጥኑ የነበሩ ናቸው። ወታደሮቻቸው እዛ ሀገር ላይ ጫካ ሳዋ ምን እየሄዱ ሲሰለጥኑ የነበሩ ናቸው። ስለዚህ ለአማራው ሲሆን ኩነኔ ነው፣ ለሌላው ሲሆን ጽድቅ ነው። ገባ? ይሄ ደግሞ ትክክል አይደለም። ምን መሰለህ ስለዚህ በኔ እይታ ማለት ነው አማራ ምን ያህል ህዝብ ነው ብለሽ ትገምቻለሽ? 7 ሚሊዮን 7 ሚሊዮን ትንሽ አላነሰ ከ60 እስከ 7 ሚሊዮን። ታዲያ ምኑን ነው መንግስት ጨረሰው የምትይ? ማለት መንግስት ጨረሰው የምትይ አማራን ጨርሶታል መንግስት እየጨረሰ ነው ካልሽ 7 ሚሊዮን ሙሉ አማራ ካለ መንግስት እንደ ችግኝ ውሃ እያጠጣው ነው? አልገባም። አይ መንግስት ይዋለዳል። 7 ሚሊዮን አማራ ነው ያለው። ማክሲመም ከ60 እስከ 7 ሚሊዮን ይሆናል። ከስንት ሚሊዮን ነው የተቀነሰው ታዲያ አማራ? እስካሁን እስኪ ስታቲክስ እየተሰራ ነው። በደንብ ሲሰራ እና ትሪፕል ምናምን በደንብ ስታቲክስ ታች ወርዶ እየሰሩ ነው አማራ ክልል የሚገደለው። የዛኔ ደግሞ ውጤት ሲመጣ ደግሞ እናውቀዋለን። 7 ሚሊዮን እሺ 7 ሚሊዮን የሆነ አማራ ግን አማራ ክልል ላይ ብቻ ያለው አይደለም ሙሉ ኢትዮጵያ ውስጥ ያለው ነው። ጥሩ 7 ሚሊዮን አማራ ካለ እንደው አማራ 10 ሚሊዮኑን ቢያሰለጥን ከማንም ጋር በኋላ እሰጥ አገባው እስከ መግባት እሰጥ አገባው ሳይገባ እንደው መንግስት መሆን አይችል ኢትዮጵያ ላይ 10 ሚሊዮኑን አሰልጥኖ 7 ሚሊዮን ያለው አማራ እንዴት 10 ሚሊዮን የአማራ ልጅን ተጎድታል፣ ተጨቁናል፣ ተበድላል፣ ምን ብላል ተብሎ ትምህርት ሰጥቶት በአንድነት አድርጎ ሆነች ነገር የሚያዝ ነገር እንዴት አልተደረገም? እስቲ መልሽልኝ። ዮኒዬ አማራው ለረጅም ዓመታት ልክ አሁን ትግሬ ነኝ እንዳለ ኦሮሞ ነኝ እንዳለ ይሄ ብሔርተኝነት ነገሩ ላይ አልተሰራም። ገባ? ስትራቴጂካሊ ጨቋኝ እየተባለ የመጣው ሁሉ አማራ ላይ ትርክት እየሰራ ነው የሚመጣው አይደል? ኦነግ ሲመጣ አማራ ትርክት ላይ ሰርቶ ህዋትም ሲመጣ አማራ ላይ ትርክት ሰርቶ ነው። ስለዚህ ይሄ የማደራጀቱን ነገር አልተሰራበትም። ኢትዮጵያዊ በሚል ነው በቃ ኢትዮጵያዊ ነኝ ነው የሚለው። ለአማራ ልጅ ገና አማራ ነህ እንኳን ብለ ለማስረዳት ከባድ የሆነበት ጊዜ ነው። አሁን እኮ አጭር ጊዜ ነው አማራ ነኝ ማለት የጀመረው እንጂ ከኢትዮጵያዊነት ፈቅ ሚል አልነበረም ነበር። ግድያው ሲበዛ አንተ አህዳዊ ሲባል አንተ ገዳይ ሲባል አንተ አህዳዊ ሲባል ነው። ጥሩ ስንት አመት ሆኖ አማራ እንደዚህ ራሱን ማነቃቃት ከጀመረ? አማራ ነኝ ማለት ከጀመረ የብሔርተኝነቱ እንትን 5-6 አመት ከዛ በላይ 7 አመት ከአብይ ከመጣ አሁን ከግድያው እየበረታ ሲመጣ ማለት ከዛ በፊት ስትራቴጂካሊ ጨቆን ነበር። እኔ ምክንያቱም ሲስተማቲካሊም የአማራ ገበሬ ከዱላ ውጭ መያዝ አይችልም እየተባለ ጨቆን ነበር። እኔ የዛሬ 15 አመት እነ ሊዲያ ዘውዱ አማራ ብለው እነሱ ብቻ ሳይሆን እነ ፕሮፌሰር አስራት ነፍሳቸውን ይማር አማራ ብለው የተነሱበትን ዘመን አስታውሳለሁ። አዶኖ አንቺ ምናልባት አዲሱ አማራ ቆንጆ አላቅም። በነ ፕሮፌሰር አስራት ወልደየስ ጀምሮ አማራነት ማህዴን ተብሎ በስነ ስርዓት ስለ አማራ ሲነገር የነበረበት ዘመን አስታውሳለሁ። የአማራ ፖለቲካ እየተሰራ ሄደ ነው። ግን ከምን ጋር ከኢትዮጵያዊነት ጋር የሚያጋጭ አማራነት አልነበረም። ከኢትዮጵያዊነት ጋር የሚጋጭ አልነበረም። እንትን አንካ መጣሽ ራሱ እነ ታማኝ በየነ አማራነታቸውን በደንብ የሚያሳዩበት ዳይሬክትም አማራ ነኝ እያለ የሚናገርበት ነገር ያለ መሸማቀቅ የሚናገሩበት ነገሮች ነበሩ። ብዙዎች አሉ። አማራነት ተሰብኳል፣ ግን ከኢትዮጵያዊነት ጋር በተጋጨ መልኩ አይደለም። አማራነት ኢትዮጵያዊነትን ምንም ሚዛናዊ ባረገ መልኩ የሚሄዱ ፖለቲከኞች ተገፍተው ቁጭራና ዳንኪራ የሚባሉ ሰዎች መጥተው ፊት ለፊት ድብልቅልቁን አውጥተው የትም እንዳይደርስ ያደረጉት በዛ ነው እንጂ አማራ ስትራቴጂካሊ በተማሩ ሰዎች በሚመራበት ጊዜ ስትራክቸርድ የሆነ ጥሩ መንገድ ነበረው። ሌሎቹ ራሱ የአማራ ፖለቲካ ላይ ገብተው ከአማራ ጋር እኩል ምን የሚያደርጉበት የሚሳተፉበት ነገር የነበረው
ናው የአማራው ፖለቲካ ማንም ገብቶ የሚንቦጫረቅበት ስለሆነ ሰው ምን እየሆነ ሄደ? ነገሩ እየተበላሸበት ስትራክቸር የነደፉት ጎበዝ የሆኑት ብቃት ያላቸውን በመስደብና በማንጓጠጥ አፈር ከድሜ ካበሏቸው በኋላ እነ ሊዲያ ዘውዱን እነ ዶክተር አቤል እነ ዮዲት ምናምን የሚባሉ ትልልቅ በአማራ ጉዳይ ላይ በኃይለኛው ሲሰሩ የነበሩትና ወንድሞችን የበላና አሁን ማንም መጥቶ መደበሪያ ያደረገው ትግል ዳወዜ እንጂ በተማሩ ዛብ በነበረበት የአማራ ጥያቄው እንኳን አሁን ለምሳሌ ጥያቄው እንኳን የአማራ ምንድነው ቢባል የማያክሰው መጥቶ ነው የሚቀባጥረው። ወደ ጥያቄው ምንድነው የአማራ የሚባለው ቤዚክ ኩዌስችኑን እንኳን አያውቁ። ዮኒ አንድ ነገር ልንገር። አሁን ፕሮፌሰር አስራት ወልደየስን አንስታ yes ያ በእነሱ ጊዜ የነበረው ያ ብሔርተኝነትና በአሁን ጊዜ የነበረው ብሔርተኝነት በጣም አሁን ሞራ መሬት ላይ ብትሄድ ሞር እንትን ያለ ነው። ለአማራነቱ የተቆጨ ትውልድ ነው ያለው። ገባ? በዛ ሰዓትም አሁንም ደግሞ ኢትዮጵያዊነቱን ኢትዮጵያዊ እኮ ነው ማለት አማራ ብትለው አማራ ነኝ ኢትዮጵያዊ ነኝ ነው የሚል። ድሮ ግን አማራ ነኝ ማለት ይሄ በጣም በቃ በዘረኝነት የሚመስለው ነበር። ገባ? አሁን ግን ነው እኔ አማራ ነኝ ይላል። የምገደለው በአማራነቴ ነው። ምክንያቱም ሲገሏቸው አማራ እያሉ እንጂ የሚገሏቸው ኢትዮጵያ እያሉ አይደለም የሚገደሉት። ወለጋ ላይ አንተ ነፍጠኛ የሚኒሊክ ስርዓት ናፋቂ ምናምን ተብሎ ነው የሚገደለው። አንተ አህዳዊ እየተባለ ነው የሚገደለው የሚሳደደው። ስለዚህ በዛ ሰዓት አሁን በነ ፕሮፌሰር አስራትም ሰዓት በአሁንም ሰዓት ኢትዮጵያዊነት የሚቃረን አማራ የለም። ስለዚህ አሁን አማራ ብዬ የማየው ስለዚህ አሁን ሚዲያ ላይ የምታየው ደግሞ አንቺ የምትዩና እኔ የታዘብነውን ፊት ለፊት ልንገርሽ። የታዘብነው አሁኑ ያለው ህዝቡ አይደለም። ህዝቡ ኮምፕሊትሊ ከዚህ የራቀ ነው። እናንተ ከምትዩ 100% የራቀ ያውኑ ሶሻል ሚዲያ ላይም ሆነ መሬት ያለው ልንገርሽ አይደል ኦሮሞ ጠል ፖለቲከኛ ነው። የለም ፋኖ ብታመጣው ልዩ አይደለም ኦሮሞ ጠል የለም። እስኪ አንድ የፋኖ አመራርን አምጣልኝ። ኦሮሞ እንግደል የሚል የፋኖ አመራር አለ? እንግዲህ እስከምናየው ነው የፋኖ አመራርን አይደለም እያልኩሽ ያለው ሶሻል ሚዲያ ላይም ሆነ በብዛት በምናየው ነገር እንዴ ፊት ለፊት ሆኖ አይደል እንዴ የጋላን አስወጥተን 4 ኪሎ አባታችን ቤተ መንግስት እንገባለን የሚለው ታዲያ ማንን እያለ ነው? አይ ማንም ተነስቶ ስላለ ህዝብ እንግዲህ ፋኖ ነው እንግዲህ ያሰው ሚዲያ ላይ ላልከው ነገር እዚህ ጋር መጣው አማራውም ተሰደባል፣ ትግሬው ተሰደባል፣ ኦሮሞ ጋላን አባረን ነው ያለው ቃል በቃል ጋላን አስወጥተን እኛ 4 ኪሎ እንገባለን የአባታችን ቤተ መንግስት ነው ያለው ቃል በቃል። የሶሻል ሚዲያውን ሳመጣልሽ ደግሞ ምኒልክንም ኃይለ ሥላሴንም ብታመጣው ለአማራ ምንም የተለየ ነገር አድርጎለት አይደለም። ሲገዛው የነበረው እንደ ኢትዮጵያዊ ነው የሚያስተዳድረው። የምጠይቅሽ ምንድነው ምድር ላይ ያለውን በዚህ ገለጽኩልሽ። አደባባይ ላይ ያለውን ደግሞ እዚህ ላይ ሶሻል ሚዲያ ላይ አክቲቪስት የሚባሉት ኦሮሞ ጠሎች የሆኑ አክቲቪስቶች ናቸው። እንደ አማራ ጠል የሆነ አክቲቪስት የለም እንዴ? አማራ ጠል የሆነ አክቲቪስት የለም? እስቲ አምጫቸው እዚህ ጋር የሚያወሩ አምጫቸው። የታው በሜንጫ ነው አንገቱን ሲሉ የነበረው እኮ ጀዋር አለ። ሌላ ምን ትፈልጋለህ? እሱ በሜንጫ ለዋለው ሲል የነበረ ጀዋር አለ። አማራን አይደለም ክርስቲያን ባይ ዘ ወይ ያለው አማራን አይደለም። እግዚአብሔር ይመስገን። አታስቀኝ። ምንድነው ያለው? እኛ ባለንበት አካባቢ ቪዲዮ አለ ማለት ነው። አይ ዶንት ኖ ምን አይነት ፖለቲካ ልሰራላችሁ እንደፈለክ ምን አንቺን ዝም ብዬ ሰማለሁ። ውሸት ነው። ምን አይነት ፖለቲካ ልሰራላችሁ እንደፈለክ አላውቅም፣ ግን እውነታውን የምነግርህ እውነትና ይሄው እሷ ያለችው አማራን ብላለች። አማራው ለህልውናው ይኸውልህ አማራው ለህልውናው አልትግደሉኝ ብሎ ወርዷል። የጊዜ ጉዳይ ነው። ትላንት የነበረ ዛሬ አይኖርም፣ ዛሬም የነበረ ትላንት አይኖርም። ኢትስ ቴክ ኦፍ ታይም። ለእያንዳንዱ ለፈሰሰችው ደም ጀስቲስ እንፈልጋለን፣ ጀስቲስ እንጠይቃለን። አለቀ። እኔ እየጠየቅኩሽ ያለው እኛ ባለንበት አካባቢ ብሎ ቃል በቃል የተናገረው 99% ምንድነው ያለው? ቃል በቃል ነው የተናገረው። 99% ሙስሊም ነን። አንድ ሰው ቀና ብሎ ቢያይን በመንጫ አንገቱን ነው የምንለው ነው ያለው። ቃል በቃል ነው ያለው። ይሄን ያለው ወይስ አማራ ነው ያለው? ይሄው
በቤንጫ አንገቱን ነው የምንለው። ይሄው ቃል በቃል ነው። ሙስሊም ነው። ስለዚህ ማንም ሰው ደፍሮ ቀና አይልም። በቤንጫ አንገቱን ነው የምንለው። የት ቦታ ነው አማራ ያለው? በማስረጃ ነው በማስረጃ ወረኛ አንቺ ችግር የለውም ተሳስቼ ሊሆን ይችላል። ግን አሁን እያልከኝ ያለው አትበያ እያልኩሽ ያለው ምንድነው? ያልሆነውን ነገር መተይ ስትኝ አልሰማም። መሰማው ነገር ያለው ነው ይሁን። አማራ ዛሬ በቪዲዮ ካልመጣ መቼም እኔ ፔጅ አትገባም ብራዘር። እምትመስለኝ አንተ ኤርትራዊ ነህ አልዋሽህም። you just fake Amhara በአማራ ዋና አማራ ይቅርታ ዋና አማራ አማራ ዛሬ የምትባለው በቪዲዮ ግባ ብራዘር we can talk በቪዲዮ እስካልገባ ድረስ አማራን ማስበላት አያስፈልግም። በቪዲዮ ስትገባ ሰዎች ያውቁሃል፣ ማንነትን ያውቁሃል። ከዛ በኋላ ገስዋት ይነግሩሃል። እኔ እያልኩ ያለሁት ስለ ብልጽግና እያወራን አይደለም። በጥላቻ ላይ የተመሰረተ ፖለቲካ መስራት ለማናችንም አያዋጣም። መሆን ያለበት ምን አይነት ነው? መንግስት አማራን በድሏል አይደል? የአማራ ህዝብ የመታገልም ሆነ በጨዋነትም በትግልም የመታገል መብት አለው እያልኩ ነው። ግን ሌላውን ማህበረሰብ ባጠላ መልኩ ሲሆን ሰው ያያል። የእናንተን ትግል ጥሎ ይሄዳል እያልኩኝ ያለው ይሄን እንደ ምክር አልቀበልም ወይም ደግሞ አይጠቅመንም ካላችሁ ይከንጎ ወረበዩ የትም አትደርሱም እያልኩ እየነገርኩሽ ነው። እኔ አሁን ለምሳሌ ፋኖን አልደግፍም ስላልኩኝ የሚያጥላላይ ወይ የሚያጠለልሽ ከሆነ ሌላውም አይደግፍም። አሁን እኮ ችግሩ እሱ ጋር ነው ያለው። እናንተ ፋኖን ያልደገፈ ሰው አይመስላችሁ? ማንም አላለም። ልንገርህ ይሁንዬ አንተ ደገፍከው እኔ ደገፍኩት አይደለም። ፋኖን ነፃ የሚያወጣው መሬት ላይ ያለው ደም የሚከፍልለት አለው። እኛ እኮ ወሬ ነው የምናወራው እኮ ደሙን እግሩን የሚቆረጥለት እኮ ልጅ ያለው ግንባሩን የሚሰጥለት እኮ ወጣት አለ። ዱ ዩ ቲንክ እናንተ ወሬ ዱ ዩ ቲንክ እዛ ይጠቅማል ብለህ ታስባለህ? ኖ ዌይ ኖ ዌይ። የሚጠቅምማ የማይጠቅም ቢሆን ባይጠቅምለትማ ለምን ባይጠቅም ፖለቲካ ያየሽ ይሄ ነው ሚስቴክ ነው በኤክስፔክት ካንተ ምን አይነት ፖለቲካ ልሰራላችሁ እንዳሰብክ አልገባኝም። ለማንኛው እውነቱን መስናገር እኔ አላሽቃብጥም። እኔ አሁን ለምሳሌ ፋኖ እንዲወደኝ ወይም ደግሞ አማራ እንዲወደኝ ብዬ አላሽቃብጥም። አደውን ዱለ ማናቸውንም አላሽቃብጥም። በራሴ መንገድ የሚሄድ ሰው ነኝ። አሁን እኮ አልኩሽ እኮ ለማሽቃበጥ ተብሎማ እነ ጂጂ ራሱ አማራው ነው ልሻል፣ ሞኒካ አማራው ነው ልሻል፣ ሌሎችም መተውልሻል አማራው ነው። እንዲሽቃበጥላቸው ወይ እንዲበዛማ ቢሆን አሽቃብጬ አማራ አማራ አጫወታለሁ። አይንዱ ስለደገፍከው ስላልደገፍከው አይደለም። ውጭ ያለ ሰው አሁን ቁማር ምንድነው? የተወሰነች ቁማር የተጀመረችው በቃ እንደዚህ ጥሩ ነው ብለው የሚሰክሱላችሁ ሰዎች አው እኛን ይወዱናል የሚል አስተሳሰብ አለ። ከነሱ ከማንም አሁን ካለው ምድር ላይ እንኳን ዋጋለው ከሚለው ለኔ ሰለሞን ቦጋለና መኩፋኖ ሚሊዮን ዋጋ ከፍለዋል ስላየን በተከታታይ ሊሆን ይችላል። እኛ ደግሞ ዘመዶቻችን ይሁንዬ ገብረናል። ወጣት ነው እየተገበረ ያለው አራዋፈል አማራ አይምሰል ዋጋ ይውል ወደድክም ጠላህክም ይሁንዬ ክልሉን ያጸዳል። እንግዲህ ክልሉን ያጸዳዋል። ወደድክም ጠላህክም ለምንድን ነው ያጸዳው ክልሉን? እስቲ ንገሪኝ። ከባንዳ ነው ከብልጽግና አያስተዳድርም። አብይ አማራ ክልሉን ወደፊት ታያለክ። ወደፊት አያስተዳድርም አማራ believe me or not አማራን አያስተዳድርም። አማራ ክልልን አያስተዳድርም። እየተዋጋ ነው። ነፃ ያወጣዋል። ተዋግቶ በደሙ ነፃ ያወጣዋል። በቅርብ እኮ ባህር ዳር ነበር አብይ። ጊዜ ጉዳይ ነው። ህዋት እኮ 17 ዓመት ነው የተዋጋችሁ። እኔ ግን የሆነ አንድ ጥያቄ ልጠይቅህ። አብይ አህመድ ማለት ነው የሆነ ጫካ ገብቶ ታንክ ይዞ የገባ ምትልቂው አይደለም። ሀገርን የሚመራ ህዋትን የሚያል ልነግርሽ ነው። ህዋትን የሚያል ያንበረከከ እንደ ተራ ሰው ስታይ ይደንቀኛል። አንዳንዴ እኔ እንደ ተራ ነው ማለት ህዋትን የምታዩበት መንገድ ያስቀኛል። የአማራ ፖለቲካ ያ ታዝሎ ነው የገባው። አብይ አህመድ ተዋግቶ አይደለም የገባው። ታዝሎ ህዋት እንካ ተብሎ ስልጣን ተሰጥቶ ታዲያ ለምንድን ነው ታዝሎ? 7 ዓመት የት ነበሩ ታዲያ? 7 ዓመት የት ነበሩ? በጣም ጥሩ 7 ዓመት ከህዋት ጋር ተዋግተው ለምን ስልጣን አልያዙ? ኑሪልኝ። በጣም ጥሩ ነው። አብይ ታዝሎ ነው የገባው አይደለ? አዎ ታዝሎ ነው የገባው። ተባረክልኝ። ታዲያ ለምንድን ነው አሁን በኤርትራና በህዋት አማራ ልታዘል እያለ ያለው? ምን ማለት ነው? ማንም አማራ በህዋትና በሻቢያ አዝላችሁ ይንግቡ የሚለው ለምንድን ነው? አማራ በማንም መታዘል አይፈልግም። ላመነበት ለፈቀደው አላማ ኦሬዲ ነፍጡን አንስቶ ጫካ ገብቷል። አለቀ። የጊዜ ጉዳይ ነው። ኤርትራን እዘለኝ እያለ አይደል እንዴ? አላለም። መረጃ አምጣ።
እውነቴን ነው። መረጃ አምጣ ሊልም አይችልም አይልም። ለምንድን ነው የሚያዝለው? ላመነበት ዓላማ ነፍጡን አንስቶ ነፍጡን ይዞ ጫካ ገብቷል። ለምን መታዘል ይፈልጋል? በኤርትራ ለመታዘል አብይ ታዝሎ ነው የገባው። እኔ በቃ በእርግጠኝነት የምነግርህ አብይ አህመድ እንደ አማራ ጫካ ገብቶ አይደለም የገባው። እነ ደብረጽዮን ጫብጠው ነው ስልጣን የሰጡት ዛሴት። ስለዚህ ትልቅ ጀግና ሲያጫውተው ነው ሳቂ ይመጣል። እሺ ስለዚህ ጀግና ካልሆነማ ቆይ ጀግና ካልሆነ 4 ኪሎ ለምን ራቃችሁ ማለት? 4 ኪሎ ለምን ራቃችሁ ማለት? አይ እኔ ጠይቅ ባንክና ጀግና አይደለም። ቆይ ታዝሎ ነው የገባው አቅም የለውም ካልሽ 4 ኪሎ ለመግባት አማራ አሁን ኦልሞስት 2 አመት ትግል ላይ ነው። ቶሎ ላጥ ብሎ እንዴት አልገባ? እሺ ላስረዳ ካዩንዬ አንተ ስደት ስትወጣ ዲቪ ደርሶክ ስትወጣና በእግር አሜሪካ ስትገባ ልዩነት አለው። እሺ ያ ዲቪ ደርሶክ ስትገባ መጣክ ግሪን ካርድ ተሰጠክ ላይፍ ትጀምራለህ። በእግር ግን ስትገባ ሩቅ መንገድ አቋርጠ ነው የምትገባው። ትግሉ እንደሱ አስበው። አብይ አህመድ ልክ ባምጥቶ እንደ ዲቪው ቁጭ አለ። አማራው እየታገለ ነው ልክ በእግር እንደሚመጣው ነው። አሁንም ብዙ የአማራ ወገኖቼ ያልገባቸው ነገር ሙሉ ሳይኮሎጂካሊ እንትን ያላችሁ ነገር አማራ የሚኖረው አሁንም ደጋግሜ እናገራለሁ ጎጃምና ጎንደር ለሚመስላችሁ ሰዎች ነው ማዝነው። አማራ እኮ ሀገሩ ነው። ሁሉም ቦታ የምታገኘው ሁሉም ሀገሩ ነው። ኤግዛክትሊ። ስለዚህ አሁን ኦሮሚያ ክልል ላይ መከላከያ አለ። ለምን አማራው መጥቶ ለምን እዚህ አማራ እኮ እንኖራለን እዚህ አረ እንደዚህ ነን እያለ ለምን አይቀውጠውም? ደቡብ ላይ አማራ ልጆች ደቡብ ላይ አማራ ልጆች አሉ በሚሊዮንስ። ደቡብ ላይ አማራ ልጆች አሉ። መከላከያ እዛ አለ። የሚያኮርፍ ግን ወፍ የለም። አማራ ክልል ላይ ግን መከላከያ መቀመጥ አይችልም። እንኳን ክልል ብላችሁ የምታዩት ጎጃምና ጎንደር ብቻ ስለሆነ አይደለም። ዮኒ ብዙ ጊዜ ጎጃምና ጎንደርን ትጠቅሰዋለህ። ጎጃምና ጎንደር አይደለም። ጎጃምና ጎንደር ወሎና ሸዋ ላይ መከላከያ ገብቷል። ሊዮጋው ነው የገባው። ስለዚህ ሊዮጋው የገባው ማን ነው የሚወጋው? እንዴ ፋኖ ነው ሊዮጋው የገባው። ፋኖ ምን እያለ ነው? ለምንድን ነው የሚወጋው ፋኖ? እስቲ ንገረኝ። በምን ምክንያት ነው ፋኖ የሚወጋው? እንዴ ያለ 4 ኪሎ ገባለው ብለው ስላላል እንዴ? ቆይ እኔ ልንገርስ ለአማራ ስልጣን በጦርነት አሸንፈ ነው ለአማራ አይገባውም ስልጣን? አማራ ስልጣን አይገባው? አማራ ስልጣን ላይ የለም ለኔ የለም። ያሉትስ ጥቅምህን የማያስከብርልህ እየተገደልኩኝ ነው ብለህ ለክልል መንግስት ደውል እኔ አላቅም የሚል እንዴት ነው አንተ አማራነትን ማለት እንዴት ነው እንዲህ አይነት ነገር የምትገልጸው? ኃላፊነት ካልተሰማው ለህዝቡ ጥቅም የማይሞት ለህዝቡ ጥቅም ዋጋ የማይከፍል የትኛው ባለስልጣን ነው ያለው? እንዴ ኧረ ዮኒ እያወቅኸው አውቀህ ነው የምትጨቃጭ። ታውቋል፣ ልብክ እኮ ያውቋል፣ ውስጥክ ያውቋል። ዮኒ ኢቭን በክልል ደረጃ ብትሄድ አማራ ክልል ስንቴ ነው ፕሬዝዳንት የሚቀየረው? እየመጣ ስንቴ ነው ፕሬዝዳንት የሚቀየረው? ምክንያቱም የሚቀየር ባይቀየርም ይኮረፋል፣ ቢቀየርም ይኮረፋል። አማራ ስላኮረፈ ይመስላል የሚቀየረው? ነነነነ አማራ ስላኮረፈ አይደለም የሚቀየረው። አማራ ስላኮረፈ አይደለም የሚቀየረው። አማራ ስላኮረፈ አይደለም፣ ስላልተመቸው እንደፈለገ ፈላጭ ቆራጭ ስለሚሆን በፈለገ ሰዓት የፈለገውን ማብካት ስለሚችል ለምን ትግራይ ላይ እየገባ ይቀያየር? ትግራይ ላይ ምንም የለማ፣ ምኑን ይቀይረው? እንዴት ምኑን ይለው? ራሳቸው ይስማማሉ። አሁን ለምሳሌ አብይ የመረጠው ነው ትግራይ ላይ ያሉ። ቆይ አሁን ትግራይ ላይ ተመረጠው አብይ የመረጠው ነው ወይስ ሌላ ሰው የመረጠው ነው? ዮኒዬ አብይ የመረጠውን ጌታቸውንም ወስዶ አዋርዶታል እኮ። አዎ ጌታቸው አይደል? ሌላው የትግራይ ነው የሚመራው። ደብረጽዮን አክሰፕት አያረጉትም። ቆይ አክሰፕት አረጋው አላረጉማ ችግር የለውም። ግን ትግራይን ያስተዳድራል። ትግራይን የሚያስተዳድረው ማን ነው የተመረጠው? ሁለት አይላሉ ወታደሩ ነው። የትግራይ ክልል አሁንም መጠየቅሽ የትግራይ ክልል ላይ የተመረጠ ማን ነው? ስሙ ራሱ ጠፋኝ። አፍርስ ነው ምናምን የሚል የሚያስቅ ስም ያለው ትግራዋይ ነው የተመረጠው። እዛው ማን የመረጠው? ብልጽግና የመረጠው በስነ ስርዓት እሱ የመረጠው ነው የሚመራው ትግራይን
ወይስ የትግራይ ህዝብ የሚለው ነው እየመራ ያለው? እኔ የሚመስለኝ ሳይሆን ፋክቱ ነው የሚመስለኝ። ግን የትግራይ ህዝብ የሚያዳምጠው እነ ደብረጽዮን የሞተለት ታደሰ ወረደ የሚባል ታደሰ ወረደን ዶክተር አብይ እዛ ክልል ላይ እንዲመራ አድርጎታል። ታደሰ ወረደን አልቀበልም ብሎ ያለ ትግራይ ምንም አያመጣ መርጦታል። ዶክተር አብይ ምንም አያመጣ። ታዲያ ለምን እነ ደብረጽዮንን ማስቆም አልቻለም? እነ ሞንጆሪ ነው ምን ያደርግ? ምንም እንደማያመጡ ስለማያውቅ ነው። ኧረ እባክህ። አዎ ምንም ማለት ነው። እስቲ እኔ መልሽልኝ። ደብረጽዮን ምን እያመጣ ነው ንገሪኛ። አንድ ነገር ምን እያመጣ ነው ማለት ምን እያደረገ ነው? ምን እያደረገ ነው ማለት አልገባኝም። ስልጣን አለ ለምሳሌ ትግራይ ላይ ደብረጽዮን ምን የሚፈይዳት ወፍ ነገር አለች። ቀሳር ለምን አይኖርም? አለ ወታደሩ እኮ ነው። ወታደሩ እኮ የዚህም የዛም ደጋፊ ቲዲኤፍ እኮ ወታደር አለ አይደል እንዴ? ትግራይ አሁን እኮ አልመለሽልኝም። አሁን ደብረጽዮን አልገዛም ብሏል አልሽኝ። ኦኬ አሁን በፋኖ እኮ አልገዛም ያለ በስነ ስርዓት እነ ዘመነ ካሴ እነ ወንድሞቻችን እነ እስክንድር ነጋ አልመራም ያለው አሉ። የሆነ ቦታ ላይ ዱቅ ብለዋል። የራሳቸውን ነገር ጦርነትም ምናምን በተወሰነ ጊዜ እያደረጉ ነው። አይጌታ ግን ምን እያመጡ ነው ነው ጥያቄ። አደ እንደተደይ የሚመጣው ነው ወደፊት ደብረጽዮን እያየው ነው። ደብረጽዮን በትግራይ ላይ ምን የሚያመጣው ለውጥ ያለ ይመስልሻል? እስቲ ዘግቢ። ኮርስ ህዝቡ ይቀበለዋል። የሚቀበለውና የሚደግፈው ህዝብ አለ። ወደፊት ምን ሊያመጣ እንግዲህ አብረን ማይታይ ጥያቄን መልሽልኛ። ምን እያመጣ ነው በአሁን ሰዓት ደብረጽዮን በትግራይ ላይ ምን አይነት ነገር እያመጣ ነው? ወፍ ታደሰ ወረደን እኮ ማን እንደሚያዘው ምን ታውቃለህ? እኔ አብቹ ነው ሌላማ ያዘው። ኧረ እባክህ። አዎ do you think አዎ የመረጠው እሱ ነው የሚያዘው እሱ። እኔ አንድ ነገር የምነግር ነገር ምንድነው ታውቃለህ? በእርግጠኝነት ነው ማለት ትግራይን አብይ አህመድ ያስተዳድራት። አይደል? ያደንቃቸዋለሁ። የእውነት ነው ያደንቃቸዋለሁ። ፋክን ዩናይትድ እኔ ያደንቃቸዋለሁ። ያ ጻድቃን ከማን ጋር ነው ያለው? ከአብይ ጋር ሊሆን ይችላል እኮ አልኩ። መታየቱ ምናምን እኮ አይደለም። ጻድቃን ምን አይነት ሰው ነበር? በፊት አንቺ በምታውቂው ምን አይነት ሰው ነበር ጻድቃን? ጀነራል ነው። ምን የጀነራል አለ? ጀነራል ጻድቃን ጀነራል የትግራይ የታወቀ አለ የተባለ የጦር መሪ ነው። ጀግና የተባለ ነው። አብቹ ጋር ነው ያለው። ጌታቸው ረዳ በደንብ አድርጎ በጦርነቱ ጊዜ የነበረ በትግራይ ጦርነት ላይ በነበረው ላይ በጣም የተሳተፈ ሰውን ሲያሳተፍ እንዲሁም የትግራይ የክልሏ ፕሬዝዳንት የነበረ ነው። ሰው አሁን ወደ ምኑ እንመጣለን? የት ነው ያሉት? ዋና የተባሉት ከዶክተር አብይ ጋር ነው ያሉት። እንዲሁም ታደሰ ወረደ ከአብይ ጋር ነው ያለው። እንዳልኩሽ የሆነች ቦታ ላይ ደብረጽዮን ዊ ስላለ ምንም የሚፈጥረው ነገር ስለሌለ ነው እንጂ ዶግ አህመድ ደብረጽዮንን ማድረግ አቅቶት አይደለም አሉ። ይሁን ፖለቲካና ኳስ መጨረሻው አይታወቅ። ምንም የምታውቀው በአንድ ቀን አዳር ወይ ሳናቅጧ ስትነሳ የሆነ ሰው መሪው ነው ልታገኘው ትችላለና ዛት ማች በዚህ ያህል በአብይ አህመድ እንትን አትበላይክ። በጣም አትታማመን። በምናየው ነገር ነው በምናየው ነገር የሚሆነው ማመንበት ኖ በሚሆነው ነገር ነው። አዎ በሚሆነው በአጭር ጊዜ ላይ ምን አይነት ውጤት እያመጣ ያለ በጦርነት ባሉት ነገሮች ላይ በምንም ሲስተም አድርጎ ዋንጫውን እየበላ ያለው ማን ነው ብሎ መጠየቅ ነው። በምንም ዋንጫውን እየበላ ያለው የትንፍጪው ዱቄቱን አምጪው አይደል? አማራ ሲተርት ይሁንዬ ፈሽቆ ጨርሶ ሀገርን የሰላም ዋስትና ማስጠበቅ ያልቻለ እንትን የትኛውን ዋንጫ ነው የሚበላው ነው? የሰላም ዋስትና አላስጠብቅ ያለም አንድ ሚሊዮን ህዝብ የበላበት የትግራይ ህዝብ ወደፊት አሁን እንደምታው ዝም የሚለው ይመስላል? ዱ ዩ ቲንክ የአማራው ህዝብ ዝም የሚለው ይመስላል? ዝም ብሎ ምን አማራ ትርክት ይመስላል? ይሄ እውነት እኮ ነው። ትርክት አይደለም። ይሄ በእንትና ዘመን የሚባል እኮ አይደለም። በዚች በእኛ ዘመን የሆነችው ዱ ዩ ቲንክ በዚህ በቴክኖሎጂ ዘመን ዝም የሚባል ይመስላል? የጊዜ ጉዳይ ነው። እሺ ዝም ባይልስ ዋጋ የሚከፍልበት ጊዜ ይመጣል። አብይ አህመድ እንደዚህ እንደሆነ የሚቀር ይመስላል እንዴ? አብይ አህመድ እነ ጋዳፊም የሉም። ዛሬ ላይ እነ ሳዳም ሁሴን የሉም። ማን ነው እነሱን ያወረዳቸው? ነው የሌላ ሀገር ማንም ይሁን ነገር በአሁን ሰዓት አንቺ የምትይኝ ሌላው እንደምናየው ማለት ነው
የትግራይ ክልሉን እሺ እንውሰደው፣ የአማራ ክልሉን እሺ እንውሰደው። በሌላ ክልል እኮ ሌላውን ረስተሸዋል። 80 ምናምን ብሔረሰብን ረስተሸዋል። እነዛ ብሔረሰብ በአሁን ሰዓት ተጨቆንን እያሉ ያዙ ይልቀቁኝ እያሉ አይደሉም። ዮኒ እኔ ራበኝ ብዬ አንተ አራበኝም ካልክ መብትክ እኮ ነው። እንደኔ ራብክ አይደለም ያ። ስለዚህ አሁን 80 ምናምን ብሔረሰብ ነፃ አወጣለሁ። አዎ እኔ ያልኩት ያለው ምንድነው 80 ምናምን ብሔረሰብ ምንም አይነት ችግር ሳይኖር ስለሽ በተወሰነ መልኩ በማያስማማ መልኩ ቢኖርም ዝም ብሎ ተደጋግፎ እየኖረ ባለበት የትግራይ ጉዳይ ያከተመ ጉዳይ ነው። የአማራ ብቻ ጎጃምና ጎንደር ችግር ስለተፈጠረ ብቻ አገር ይፈርሳል ብሎ ማሰብ ራሱ በጣም ያሳዝን ነገር ነው። አማራ ጎጃምና ጎንደር ብቻ አይደለም ችግሩ ያለው ጎጃምና ጎንደር ነው ብላችሁ ነው የምትናገሩት። ሙሉ አላልኩም እኔ ሙሉ ኢትዮጵያ ሀገሩ ነው። መሬቱ አማራ ነው። ሌላው መች ተቃወመ? አለመቃወም አየንኛ አላየንም ነው። ሆዳም ሆዱን ኮደም ባርነትን ከመሩ ይገዛ እንዴ? ሆዳም ኮነማ አማራውም እኮ ሆዱን እየሞላ መኖር ይችላል። ማከለከለው እንዲ ሞላ እንትን አላሉትማ። መፈጠር ክስተት ነው ብለው ነው እየገደሉት ያሉት እኮ። ለምን ተፈጠረ? ያንተ መፈጠር ስርዓቱ አንተስ ባጼ ምኒልክ ጊዜ ጨቆንክነክ እየተባለ በሆሮ ጉድሮ ጭምር በየጊዜው ሲገለ 70 ዓመት ሲገደል የነበረ ህዝብ እኮ ነው። ምን ያርግ እስኪ? ከዚህ በላይ ምን ማድረግ ነበረበት? እኛ ማናቀው አማራ አለ ምን አለ ተገሏል ትኛለች። እዚሁ ደግሞ 70 ሚሊዮን አማራ አለ ትኛለች። ማምረት አለብሽ እኮ እናት ሲገደል አይወለድም ብለን ነው የምታስበው? ዛሬ ሰው እኔ እናንተ የምንኖርበት ሰው አይወለድም እንዴ? ተገሎ አለቀ የምትይው 70 ሚሊዮን አይበቃም? አይበቃም አልቆ ምድረ በዳ መሆን አለበት ሞትኩኝ ብሎ ለመቃወም ኖ አይ 70 ሚሊዮን ግን ለአማራው አይበቃው? ለዚች ሀገር ላይ አይበቃም? ከዛ በላይ ምን ያደርግልናል? ለጊዜው ትንሽ በቃ ማለት እንግዲህ 70 ሚሊዮን አማራ አለ ብለሽኛል። 70 ሚሊዮን አማራ ባለበት እንደው እየተጨፈጨፈ ዝም ብሎ ቁጭ ብሎ የሚያማራ አለ? ዮኒ እንደው በመድኃኒዓለም እኔ አንተ ካደው እነ ማርቲን እንኳን እኮ አይክዱትም ነጮቹ። አንተ ካደው አማራ አልተጨፈጨፈም ላንተ ማርቲን አማራው አንተ ካደው ነጮቹ እኮ እነ ማርቲን ትላንትና ወጥ ማርቲን ነጭ ለምን ታመልካለች እናቱ? በትዊተር ገጻቸው ላይ ዋር ክራይም እየተፈጸመ ነው አማራ ያለቀ ነው። ነጭ ለምን ታመልካለች እናቱ? ቆይ ማርቲን የህወሓት ደጋፊ ነበር አልነበረም? ለምን ሰይጣን ደጋፊ አይሆንም? ለምን ሰይጣንን አይደግፍም? ያሉ ማለት ነው። ማን አማራ እንደጨረሰ ቆይ ማን አማራ እንደጨረሰ ልዘግብሽ ለወደፊት እንዲሆንሽ እንደ ትምህርት። አማራ እንዳይወልድ የዓመት መድኃኒት ስትሰጥ የነበረችው ህወሓት ከ2.4 ሚሊዮን በላይ አማራ የት እንደገባ እንዳይታወቅ ያደረገችው ህወሓት ምንም ጦርነት በሌለበት ምንም አማራ ምንም ባላደረገበት ሰዓት ፋኖ ተብሎ እዛ ቁጭ ብሎ ባልተጣላበት ሰዓት ምንም ባላረገበት ሰዓት አማራ እንዲጠፋ ያደረገችው ህወሓት እንጂ ዶክተር አብይ አይደለም። ዮኒዬ እኔ አንድ ነገር ልንገርህ። ህወሓትን በለው ዶክተር አብይን በለው ህወሓት በዘመኑ ኢህአዲግ ሆኖ አማራው ጭምር አብሮ ሲያስገድል ነበር። ኢህአዲግ ሆኖ ተረዳኸኝ? አብይ አህመድ ግን ይሄ ጥቁር ጣሊያን እሱ ናዚ ነው። የሱ ይለያል። የሱ አንተ ታቱ የሚፈቀፍቅ የሱ ይለያል። አብይ ዘንዶ ነው። እኔ ስለሱ እኔ ዮኒ ክርስቶስ ምስክሬ ነው መልክ እኔ እንዴት ብዬ እኔ ስለሱ ሰውዬ ስገልጽ ሰውነቴ ሁላ እንትን ይላል። እሱ ጥቁር ጣል ናዚ ነው። በቃ ናዚ በምን ጣሙ ሂትለር በምን ጣሙ? እሱ እኮ የቀረው እንደ እስራኤል ህዝብ ማለት ነው። አማራን አቅልጬ ሳሙና ካልሰራውበት እንደው ስለማይፈቅድለት ነው እንጂ ዓለም አቀፉ ህዝብ እንደው ስለማይፈቅድለት ነው እንጂ አቃጥሎ ሳሙና ይሰራል። ስንነጋገር ለህሊና ምንድናስበው ሚስቱ ምንድናት የፈለገችውን ትሁን እንዴት አማራ ስለሆነች ብቻ አማራ ስለሆነች አማራነቷ ቢቆረቆራት እኔ እንደው ሚስቱ የምትመስለኝ ለሳምፕል የተቀመጠች ነው የሚመስለኝ። ያገታቱላ ነው የሚመስለኝ። ሲገፈትራት አላየ የሚሆነው ቦታ ሲያስቀምጣት ቁጭ ባይ እያለ ሲወረውራት አላየው የሚሆነው ቦታ እንደዚህ ወረወራት ጭራሽ እንደዚህ አይነት ፖለቲካ አይነፋምና አይደለም።
እንጂ ነው የሚመስለኝ። እውነቴን ነው የምነግርህ። ሁሉን ነገር በቃ መጥላት በዚህ ደረጃ ሲሆን ፖለቲካ እየሰራሽ አይደለም። አይ እኔ ፖለቲካ አይደለም። ምን ይቆም ነው ፖለቲካ እየሰራሽ አይደለም። አሁን እኔ ፖለቲካ ምን ሰራው? የምትፈልጊውን ጥላቻ ምርግ ስታረጊ አይደለም። እኔ ፖለቲካ ሰው ሌላው እንዲያውም እንዲሁ ፖለቲካ አልሰራውም። እኔ ፖለቲካ መስራት እኔ አምኖ ተፖለቲከኛ ነኝ። ሚስቱን ይጠላታል፣ አግቷታል ምናምን እያሉ ማውራት ከጥላቻ የተነሳ የሚወራ እንጂ ምንም የሚያገናኘው አይደለም። ኖ እኔ ፖለቲከኛ አይደለም። ይሁን አይ በቅርቡ እንዲያውም ልንገርሽ እንትን ልጁን የመጀመሪያ ልጃቸውን ድረዋሉ። በዚህ አጋጣሚ እንድታቂው ብዬ ነው። የመጀመሪያ ልጃቸውን በዚህ አጋጣሚ ድረዋሉ። አዎ ሰምቻለሁ። ለምን ነው ምን ችግር አለው? አይ ምናልባት አግቷት ምናምን ላልሽው አይ እኔ ዝም ብዬ ሳስበው ያገታት ነው የሚመስለኝ እንጂ እቺ አማራ አይደለች። አሁን ለምሳሌ ቆይ የትኛውም ዓለም ፕሬዝዳንት ወይም የትኛውም ሀገር መሪ የትኛዋ ሴት ናት አልፈልግም የምትለው? እንደው ለማየት ራሱ ለባሉ ድምቀት የትኛው ሀገር መሪ ሀገርን የሚመራ አንድ ገዢ የሆነች ሳትፈልገው አብሯት ኖረች ብለሽ ለማውራት አይከብድም? የኋላ ኪስ ያለው ወንድ ራሱ ተከትለው ሚስጥከለ ነው ማሪ መሆን አይችልም። አይከብድም? ተፋተው ምናምን እኮ ነው ያመጣት እኮ። ሰው የፈለገው ማውራት ይችላል እንዴ? ሰው ማውራት እኮ አይደለም። ተው ቤተሰቦቿ እኮ እዚህኛ ስቶኮልም ነው የሚኖሩት። ተውኛ ብዙ ነገር እናቃለን። ኦኬ ያው አይሽ አሁን መሰለሽ ፖለቲካን ወደ ግል ጥላቻ መውሰድ ይሄ ለማን ነው? እኔ ፐርሰናል ብትጠይቀኝ እጣለዋለሁ። ገዳ አልወድም እኔ ማዚያ አልወድም። አብይን አለመውደድ መብት ነው። ፐርሰናል ህይወቱን ግን ኮምፕሊትሊ ሲዋሽ ፖለቲካሽን ያበላሸዋል። እኔ ፖለቲከኛ አይደለም። ሚስቱን ወረወራት ብለሽ ፖለቲካ መስራት ምን ማለት ነው? እኔ አላልኩም፣ አልሰራውም፣ እንደዛ አላልኩም። እንደ የኦሮሞ ህዝብ እኮ ምርጥ ህዝብ እኮ ነው። ታይላቭ የኦሮሞ ህዝብ እኮ አብይን አንቺ በምትዩ በአሁን ሰዓት በሚሊየን የሚወዱትና የሚያከብሩት አሉ። መብታቸው ነው። እኔን አይግደለኝ ነው። እኔ ምን አገባኝ? እንኳን መውደድ አይደለም ለምን ቤተክርስቲያን አሰርቶ የሚሰግድለት ካለ ይስገድለት፣ መብቱ ነው። እኔ አይመለከተኝም። እኔን ግን አትግደል ነው፣ ህዝብ አትግደል ነው የኔ ጥያቄ። አለቀ። ህዝቡ አሁን እኮ ህዝቡ አማራጭ አለው። አማራው እውነቱን ነው። አማራጩ ምን ነገር በተለይ አሁንም የአማራ ክልል ላይ ነው። ሌላው ክልል ያለው በሰላም እየኖረ ነው። አማራው ሊመስል ይችላል። ስትራቴጂካሊ ደሃ እየተደረገ ነው። ስትራቴጂካሊ ቤት ይፈርስበታል። የሆነ የመበደል ነገር አለ። ያ ግን ኢትስ ኦኬ። ፋኖ ነፃ ያወጣዋል ህዝቡን። አለቀ። ያ ነው የሚመስለኝ። ፋኖ ነፃ ያወጣዋል። አዎ አማራ ነፃ ያወጣዋል። ያርግላችሁ። እኔ አሮን ጋር ፕሮብሌም ማንም ይምራው ነው ታጣይ ነው። ያ መብቱ ነው። ምክንያቱም ማንም እንደሌላው አማራው በሐሰት ትርክት ተርኮ አይደለም የመጣው። እንጂ አማራው ኮዝ አለው። አማራው እዚህ ደረጃ የደረሰበት ኮዝ አለው፣ ምክንያት አለው። ምክንያታዊ ነው። መጽሐፍ አይጠበቅበት። የውሸት ትርክት አይተርክም። የእውነት ነው። የውሸት ተርከው የእውነት ነው የገደሉት። ስለዚህ ራሱ ነፃ መውጣት አለበት። ካልበለዚያ ዘላለማዊ ባርነትን መምረጥ ነው። አለቀ። አሁን ሌላው ህዝብ ነፃ አልወጣውም ችግር የለብኝም ካለ እንዴት አርገሽ ነው የምታወጪው? ስለሌላው ህዝብ አይመለከተኝም እኮ ነው ማለት። እኔ ጋር ነፃ ያወጣዋል ስትይ ግራ ስለገባኝ ነው። ያ ነፃ ሌላው ህዝብ አሁን ነፃ ነኝ ነፃ እንድታወጡኝ አልፈልግም ካለ ምን ሊያደርግ ይችላል? አሁን ሲል ነው። እስካሁን አላለም። ሲል ያለ ጊዜ እናያለን። እስካሁን አላለም። ሲል እናያለን። ይዛን እንግዲህ ሌላው ህዝብ አብሮት ካልሆነ ተመችቶኛል እየኖርኩ ነው ያለ ትግል እኮ ስትጀምር መሀል ላይ ነው ሁሉም ይቀላቀለ። መጀመሪያ እኮ ከዚህ በፊት የነበሩትን ትግሎች ብታያቸው መጀመሪያ ትንሽ ሆነ ነው የምትጀምረው። እየበዛክ ጉልበት ሲጠናከር አቅም ሲኖር ትቀጥላለህ። ያ ኤኒዌይስ ይሁንዬ ነጋብኝ። እስኪ ድለፋኑ በል ይሁንዬ፣ አውጣው ድለፋኑ በል እስኪ ይሁንዬ፣ አውጣው። እኔ ድል ለኢትዮጵያ ህዝብ ፋኖ ይችላል በል እስኪ ይሁንዬ። እኔ ድል ለኢትዮጵያ ህዝብ ነው የምለው። እና ድለፋኑ ይችላል። እኔ ድል ለኢትዮጵያ ህዝብ፣ ሰላምን ለሚፈልግ ፍቅርን ለሚፈልግ ለኢትዮጵያ ህዝብ ድል ለኢትዮጵያ ህዝብ ነው የምለው። እኔ ድል ለኢትዮጵያ ህዝብ ድል ያው ኢትዮጵያ ማለት ፋኖ ድል ለኢትዮጵያ ህዝብ ነው። ስለዚህ ድል ለፋኖ ድል ለኢትዮጵያ ነው። ስለዚህ 86 ብሔረሰብ ካለ ለአንዱ ብቻ ካልኩኝ ሰልፊሽ ነው የምባለው። ድል ለኢትዮጵያ ችግር የለውም። ፋኖ ይችላል። ኤኒዌይስ እኔ የምለው